ወደ ክርስቲያን ለመመለስ ነበረ። ሙስሊም ነኝ፣ ክርስቲያን ለመሆን አስቤ ነበርና ትምህርት መማር ፈልጌ ነበር ከናንተ። ነገር ግን እኔ አላህን በቁጥር ይሄን ያህል ነው ብሎ ለነገረኝ የፈለገውን ያህል እሸልመዋለሁ፣ ንጽጽር አቆማለሁ። እየገቡ ልቅ ያሉ ነው ዛሬ ሙስሊሞች። አላህ አንድ ነው፣ አንዱን ብቻ ተገዙ በብቸኝነት። ያ ካፊር ያ ሙሽሪክ አንዱን ብቻ ተገዛ፣ አንዱን ብቻ በጥራት ተገዛ። አላህ አንድ ነው፣ በአካሉ አንድ ነው። ተው እንጂ የፓርት ስብስብ ነው። አላህ አንድ ሳይሆን አነስተኛና ጥቃቅን እንደተደራጁ የተደራጀ ነው አካሉ። አላህ በአላህ ዙሪያ እንገባለን። በአላህ ዙሪያ ወጥ በሆነ ሁኔታ እንገባለን። ልዩነታቸውን እያንዳንዱን እናሳያለን ማለት ነው። ጀምረን አትሊስት ግንዛቤ ወስዳችኋል ብለን እናምናለን። ዋብያውና ሀባሹ አትሊስት ኢትዮጵያ ውስጥ ያሉት ልዩነት እንዳላቸው በደንብ ማሳየት ችለናል ማለት ነው አይደል? እስላም አንድ ነው፣ ሙስሊም አንድ ነው፣ ልዩነት የለንም የሚለውን መፈክር አሳይተናል ማለት ነው። ምን መስራት እንዳለብን፣ የት ድረስ መስራት እንዳለብን ጠንቅቀን የምናውቅ ስለሆን ለሶስት ወር ያህል ምናምን ብለን ኦልሞስት እዛ አካባቢ ድረስ ገብተናል። ጥሩ ስኬትም ነበረ። በጥሩ ሁኔታ አጠናቀናል። ያንን ፕሮግራም አጠናቀን ኦልሞስት ከ3 ሳምንት በላይ ብሬክ አድርገነው ነበረ። አሁን እንደ አዲስ እንጀምረዋለን ቶፒኩን ማለት ነው። ቶፒኩን እንደ አዲስ እንጀምረዋለን። እንደ አዲስ እንጀምርና በፊት ያልዳሰስናቸውን እንደገና እንዳስሳለን። ፕላስ ደግሞ የዳሰስናቸውንም በደንብ ያልበሰሉ ቶፒኮችን እንደገና እናበስላቸዋለን፣ እንሄድባቸዋለን ማለት ነው። ይሄ ነው ክርስቲያን። ስለዚህ በአላህ ጉዳይ አብዛኞቹ ሙስሊሞች ከዚህ በፊት የነበሩት አንዲት መፈክር አለቻቸው። እሷ ምንድነው? አላህ አንድ ነው፣ አይወልድም አይወለድም የሚለው ነው። ከዚህ ውጭ ይሄንን በጣም ደጋግመው በማስተጋባት ይሄንን እንደ በቀቀን ደጋግመው ይናገሩታል እንጂ አላህ አንድ ነው፣ አይወልድም አይወለድም ራሱ ምን ማለት እንደሆነ ኮንሴፕቱን አያውቁትም ሙስሊሞች። ስለዚህ ይሄ ራሱ ምን ማለት ነው የሚለውን ከዚህ በፊት በደንብ አሳይተናል። በመቀጠል ፓርት ዋን ላይ ወይም ደግሞ ፌዝ ዋን ላይ ያላየናቸውን ፌዝ ዋን ላይም ደግሞ ያየናቸውን ደግመን በደንብ እያጠራን እናንተም ያላችሁን ግንዛቤ እንድትይዙ ሙስሊሞችም ደግሞ ያሉበትን ራሳቸውን እንዲመረምሩ ለማድረግ ከዚህ በኋላ አዲስ ፓርት ጀምረናል። ሁለተኛ ፓርቱን ማለት ነው። ይሄ ለምን ያህል ጊዜ ይሁንላችሁ ነው? አይ ቲንክ ዱሬሽን ኦፍ ታይሙ ምን ያህል ይሁን? 1 ወር 2 ወር? ኤኒዌይስ ያው እኛ 2 ወር ያህል እንትን ብለናል። በቃ በ2 ወር ያህል እንቀጥላለን። ናዲ ሰላም፣ እንዴት ነው? ይመስገን። በጣም ደህና ነኝ። ሰላም ነው ይመስገን። ነው ሙስሊም ክርስቲያን አለው። ሙስሊም ክርስቲያን ጥያቄ ፈጥሮብኝ ለመጠየቅ ነበር የገባሁት። ሙስሊም ክርስቲያን ወደ ክርስቲያን ለመመለስ ነበረ። ሙስሊም ነኝ፣ ክርስቲያን ለመሆን አስቤ ነበርና ትምህርት መማር ፈልጌ ነበር ከናንተ። ሰምተኛል? ሰምቼሻለሁ። ጥያቄዎች ካሉሽ መማር ትምህርት ከሆነ መምህር እንመድብልሻለን። በውስጥ አውሪ። ማለት ኦርቶዶክስ ላይ ለመግባት መጀመሪያ ትምህርት መማር ያስፈልጋል ብዬ ነው። ያ መሰረታዊ ትምህርት ማለት መሰረታዊ። ኦኬ፣ እሺ። ትምህርት ከፈለሽ ግን በውስጥ አውሪኝና መምህር መድብልሻለሁ። እሺ፣ ኦኬ። ሌላ ማግዝሻለሁ? ሌላ ማግዝሻለሁ? አሁን ስለ አላህ ስታወሩ ሰምቼ ነበርና በቃ ከእናንተ ጋር አብሬ የምትሉትን ነገር ለመስማትና ሞር አላህ ስለ ኦርቶዶክስም እያወራች ነው፣ ስለ አላህም እያወራች ስለሆነ ያን መቀላቀል አስቤ ነው። የራሴ ፕሮፋይል አልሰራ ብሎኝ ነው። ስሜ ማርያም ነው። ማርያም። እሺ፣ እሺ፣ ችግር የለውም። ኦኬ፣ ኦኬ፣ ተቀመጭ። እሺ፣ አመሰግናለሁ። ኦኬ፣ በውስጥ ቴክስት ጻፊልኝ፣ ጻፊልኝ በውስጥ። እሺ፣ ጽፍልሃለሁ። እሺ፣ መልካም። ኦልራይት ሉክ። ስለዚህ ዛሬ ጀምረን ለ2 ወር ያህል ከዚህ በፊት እንዳደረግነው ለ2 ወር ያህል እንዳደረግነው
ተከታታይ ምን እናደርጋለን? በአላህ ዙሪያ እንገባለን ማለት ነው። በአላህ ዙሪያ እንገባለን። ደጋግመን ለ3 ወር ያህል ገብተን አሳይተናል። ጠብ ነው የተፈጠረው፣ እርስ በርሳቸው ጠብ ነው የተፈጠረው። ከነ ስለ አላህ የሚያውቁት ነገር የለም። አላህ አልወለደም አልተወለደም፣ በል እሱ አንድ ነው አምሳያ የለውም ከሚል በስተቀር እንደ መፈክር ይህንን ብቻ ነው ሙስሊሞች የሚያውቁት። ከዛ ውጭ የሚያውቁት ነገር የለም። ሰው አሁን ደግሞ ለ2 ወር ያህል በሳምንት 2 ቀን ያህል አንዷን ቀን እንቀንስና አንዷን ቀን የተለያዩ ወቅታዊ ምናምንም እየጨማመርንበት እንገባለን። 2ቱን ቀን ደግሞ ለ2 ወር ያህል 2 ቀን እንገባበታለን በሳምንት ማለት ነው። ዛሬ እንደ መክፈቻ አላህ ስንት ነው በአካል አላህ ስንት ነው የሚለው ላይ የምንገባ ይሆናል። አላህ በአካል ስንት ነው ወይ? አላህን ፈጣሪን ቁጥር መግለጥ ይችላል ወይ? አላህስ ይቆጠራል ወይ? ምን ውስጥ ተቆጥሮ ነው? እንዴት ነው እሱ ቁጥር መሰር የሚያደርገው ምናምን የሚሉትን ከገባም በኋላ እያንዳንዱ ላይ የምናነሳቸው ነገሮች ይኖራሉ። ምክንያቱም ማንንም አይመስልም ካሉን በኋላ ማንንም አይመስልም ካሉን በኋላ እንደገና ደግሞ ይቆጠራል ካሉን በምንድን ነው የቆጠሩት? እንዴት ነው የቆጠሩት? የሚሉ ጥያቄዎች ይነሳሉ። ውሃን እንኳን መቁጠር አይቻልማ። ኢንፋይናይት የሆኑ ነገሮችን እንዴት ነው መቁጠር የሚቻለው? ኢንፋይናይት ከሆኑ እንዴት ነው ሊቆጠሩ የሚችሉት? እሱንም የምናያቸው ይኖራል። ነገር ግን እኔ አላህን በቁጥር ይሄን ያህል ነው ብሎ ለነገረኝ የፈለገውን ያህል እሸልመዋለሁ፣ ንጽጽር አቆማለሁ። ኤግዛክት ቁጥሩን ያላህን በአካል ከነገረኝ ንጽጽር አቆማለሁ። እና ዛሬ እሱን እናወራለን ማለት ነው። እና ዛሬ ከቁጥር ጋር በተያያዘ አንድም ሶስትም አንድ እንዴት ይሆናል መፈክርን እናፈርሰዋለን ማለት ነው። እኔስ የእነሱን መፈክርኝ ክርስትና ላይ ሞክ ለማድረግ የሚሞክሩትን ሜይ ቢ እስኪ የቁጥር ጨዋታ እንጫወታለን። ወንድማችን አረብኛ ስም እንኳን ደህና መጣ። እንደና ቆየ። መልካም። አላህ በአካል ስንት ነው የሚል ጥያቄዎች እየጠየቀን ነበረ። ለጥያቄው እንደዚህ የተቀመጠው አላህ በአካል ስንት እንደሆነ ልነግረን ትችላለህ? ወንድማችን ስንት አካል ነው የምታመልከው? እስልምና ተው፣ እናንተ ስለ ክርስትና አታስተምሩም እንዴ? ጥያቄ ካለ ብዙ ጊዜ እሰማለሁኝ፣ ዝም ብለህ ታወካለህ። ችግር የለውም። አላህ በአካሉ ስንት አካል እንዳለው ልነግረን ትችላለህ? አካሉ ፓርት ነው ወይንስ የተነጠለ ነው? እሱ ልነግረን ትችላለህ? ማለት አላህ የሆነ የተያያዘ አካል ነው ያለው ወይንስ የተነጣጠለ አካል? የተከፋፈለ ልክ እንደ ሰዎች አሁን ቦዲ አለን። ያ ቦዲያችን ምንድነው? እሱ በፓርቶች የተከፋፈለ ነው አይደለ? አላህም እንደዛ የተከፋፈለ አካል ነው ያለው። እንዴት ነው እሱ አላህ? ማን አይቶት? ስለዚህ አላህ ስንት ነው? አንድ ነው። ኦኬ፣ አንድ ምኑ? አላህ አንድ ነው። በቃላስ ሌላ አምላክ የለም እኮ። ምኑ ነው አንድ ነው? አላህ አንድ ነው። ስንት አካል አለው ነው ያልኩህ እኮ። አካልን እኮ ለአላህ አካል ማውጣት ማለት እኮ ከፍጡራን ጋር ማመሳሰል ነው። ቴንክ ዩ። ስለዚህ አላህ አካል የለውም? አዎ፣ ለአላህ አካል እንደዚህ አይነት አለው ብሎ መስጠት አይቻልም። ስለዚህ አካል የለውም፣ ከፍጡራን ጋር አይመሳሰልም። አላህ መንፈስ ነው ወይንስ ምንድን ነው? ግዑዝ አይደለም፣ አካል የለውም። ሶሪ። አዎ፣ ለአላህ አካል የለውም። አይመሳሰልም። እኔ ይመሳሰላል አልወጣኝም። እጅ አለው የለውም? አላህ እጅ አለው የለውም? አላህ የለውም። ማስረጃ ስለሌለው የለውም። እጅ ፊት ምናምን ከተሰጠም ከፍጡራን ጋር ሊመሳሰል ነው። ኦኬ። አደምን በእጆች የፈጠርኩት ሲል ማለት ፈልገው ሊኖች ዝሮ ለሱ ፍጡር ስለማናስመስል እጅ አለው። አደምን በእጆች የፈጠርኩት ሲል ምን እያለ ነው ታዲያ? እጅ ከሌለው ሁሉ ነገር ከሱ የተረፈ ስለሆነ እንዴት ነው? ከሱ ተብቃቃ ስለሆነ ነው የለውም። اللهم صل على محمد እጅ ቀርቶ ሁሉ ነገር አለው። አለው። ኦኬ። ስለዚህ እጅ ካለው እጁ አይኑ ነው? እጁ አይኑ አይደለም። እጁ ምንድን ነው የምታወራው? ወንድማሽ ምን እያለ ነው? እየገባኝ አይደለም። እየገባችሁ ነው? አለው ነው የለውም ነው እያልክ ያለው? አንተ እስኪ ስለ ክርስትና አንድ ጥያቄ ልጠይቅህ። አለው ነው የለውም ነው እያልከን ያለው ወንድማችን?
አንተ ስለ ክርስትና ጥያቄ ልጠይቅህ ትጠይቃለህ። ከዛ በኋላ ንገረንና አንተን አምላክህን ቅድሚያ ክርስቲያናን በትን በታስጠኝ አንነው መጽሐፍ ትጠይቀናለህ። ጠይቀንና መልስና አልኩህ እኮ እኔንም ማርከው ነው የገባሁት። እስቲ ዝም ብለው ፈልጌ ነው ስለ ክርስትና ተማር። በቃ ሶከር እንኳን ደህና መጣ። አላህን በቁጥር የሚነግረኝ ካለ የአካሉን አላህን ቁጥር የሚነግረኝ ካለ ንጽጽር አቆማለሁ። የፈለገውን ይጠይቀኝ እሸልመዋለሁ። አላህ በቁጥር ይሄን ነው የሚነግረኝ ካለ መረጃ መሰብሰብ ነው የፈለከው አንተ የማታውቀውን አስበን። በቃ ዝም በል አንተ እኮ አላውቅም በቃ አልክ እኮ። ለምን ከሰራቶ ነው የተሻለ የሚያውቁ ነው መመለስ ያለባቸው ካሁን በኋላ ይሻልም ጊዜ ከመንገድ ክርስቲያን ሙስሊሞችን አስገባ። ኦኬ ሶከር ይሰማል። አላህም በአካል ኤግዛክትሊ ሊነግረኝ የሚችል እሸልመዋለሁ። መሸለም ብቻ ሳይሆን ንጽጽር አቆማለሁ። እኔ እነግርሃለሁ። ኦልራይት ስንት ነው? አላህ ምንም አይነት አምሳያ የለውም። መይጠየቁ ማንን ይመስላል ብዬ መይጠየቁ ማንን ይመስላል ብዬ መይጠየቁ አልጠየቁም። አላህ ማንን ይመስላል ሳይሆን ጥያቄ አላህ በአካሉ ስንት ነው ብዬ ነው የጠየቁ። እኛ በአካሉ መሆን በምኑም አላህ እሱን የሚመስል ሰው የለም። በሱ ላይ እኛ ማጋራት አንችልም። ሰው አለ አልጠየቅኩህም። ሰው ነው ብዬም አላልኩም። ማንንም ይመስላል ብዬም አልጠየቅኩህም። በአካል ስንት ነው ነው ያልኩ። ለአንተ አካሉ ምን አደረግልሃል አንተ? ስለዚህ አላህ በአካል ስንት እንደሆነ አታውቁትም። የሚያውቁት አውቁታል፣ እኛ አናውቀውም። የሚያግን አለ። ሄር ኢዝ ዘ ኢስላሚክ ዲሌማ። የሚያውቁት ያውቁታል፣ እኛ ግን ምንም አያደርግልንም። አላህ በአካሉ ስንት እንደሆነ የሚያውቁ ያውቁታል፣ እኛ ምንም አያደርግልንም። አምላክህም ማለት ነው። አንተውን እውቀቱን ጥቂቶች እንጂ ብዙዎች አያውቁትም ይላል ሱረቱል ካፍ ቁጥር 24 ላይ። አትጠይቅ አብዝተህ እንደቀደሙ ሰዎች ትከፍራለህ ይላል። እናንተውን አሁን አንቺውን ጭስ ሆንሽ ማለት ነው። አይ እንትኖስ አትግባ። አሁን ንገረኝ፣ ቁጥር ብቻ ነው የጠየቅኩህ። አታውቅም? ማታውቅ ከሆነ ወደሚያውቀው እናልፋለን። እሸልማችኋለሁ። አላህን በቁጥር የሚነግረኝ በዛቱ በአካሉ የአካሉን ቁጥር አላህን የሚነግረኝ እሸልመዋለሁ። ንጽጽር አቆማለሁ። አንተማ ልታቆም እኮ ትንሽ ጊዜ ነው ቀረህ እኮ። የአንተ መጨረሻ እኮ እየደረሰ ነው። እሺ አሁን ጥያቄው ላይ መልሳለህ። አላህ በአካል ስንት ነው? የአላህ አካላት ስንት ነው? ፈሪ ነህ አንተ። በህይወቴ እንዳንተ ነው ፈሪ ሰው ይችላል፣ እርግጠኛ ነኝ። ኧረ ተው መልስ አይሆንም እኮ የወንድማችን ሰው አብዲ ሚውት አድርግ በቃ። ዘቢባት ከተያዘ ወላሂ ፈሪ ነህ አንተ። በሃይማኖት አትተማመኑም፣ እርግጠኛ ነኝ። 1000 ሰው አለ እዚህ ውስጥ ላይ እርግጠኛ ነኝ አንተ በጣም ፈሪ ነህ። አብዲ በቃ አሁን ሚውት አድርግና አዳምጥ በቃ። ፈሪ ነህ አንተ፣ ትፈራለህ አውቃለሁ። አዎ እፈራለሁ። እኔ ነፍሰ ገዳይን እንደምንድን ነው አልፈራው? ምክንያቱም ልገለኝ እንደምትችል ሱረቱ መኢዳ 33ኛ ላይ እስልምናን የነካ እጅና እግሩን እያፈራረክ ቁረጥ ስለሚል እፈራለሁኝ። ገዳይ ጋር እንዴት ነው እሱ? ውችዝ ምፈራህ ግን ምንድን ነው እሱ በእኔ ኃጢአት እንዳገባ ነው እንጂ እኔ ስለ ራሴ ስለ ነፍሴ አይደለም። አንተ እኔን በማረድ ጋንም እንድገባ ስለማልፈልግ ነው እፈራለሁ። እኔማ ወደ ሚሄድበት ስለማቅ ክርስቶስም የነገረኝ ስላለ ስለ ራሴ አልጨነቅም፣ አልፈራም። ስለአንተ ግን በእኔ ጋንም እንድገባ አልፈልግም። ለዛ ነው እፈራለሁ። እኔስ ዘቢባ እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ይመስገነው። ሙስሊም ነሽ? አዎ ነኝ። መልካም። ሜቢ ጥያቄውን ሰምተሽዋል፣ ትመልሻለሽ። ለክርክሩ እንኳን አቅም የለኝም፣ ግን ስለ ክርስትና ብትናገር ደስ ይለኛል። ክርስትና በኋላ ላይ ከ5 ሰዓት በኋላ ቀበላችኋለሁ። ጥያቄ ካላችሁ ይህንኛውን ቶፒክ እንሄድበትና ስለሚደበላለቅ ትቀበለኛለህ? ከ5 ሰዓት በኋላ ቀበልሻለሁ። ችግር የለም። እሺ ሚዩት አድርጊና ውጭ በይ። ሶከር ወጣሽ ነው። ሶከር አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት የሚነግረኝ
አላህ አምሳያ የለውም። አላህ አንድ ነው። አላህ አልወለደም። አላህ አልተወለደም። በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት ቢነግረኝ። አላህ አምሳያ እናንተ የራሴን ድምፅ ስሰማው ኧረ ተው፣ የራሴን ድምፅማ ይደብረኛል። ይሰማል? ይሰማል? ውፈይ ይሰማል? እኔ የምልህ ማለት ነው። እኔ የምልህ እሺ፣ ብዙ ጊዜ አሁን በዚህ ልክ አሁን ገብተህ አሁን እንደዚህ ትጠይቃለህ። አሁን ለምሳሌ አንተ አሁን አላህ አንድ መሆኑ ላላ ቁጥር እንዳለው አውቀ ነው ቁጥር አለው ሲባል ሰምተህ ታውቃለህ? እየጠየቅኩ እኮ ነው እየጠየቅኩ ነው። አላህ በአካል ስንት ነው ብዬ ጥያቄ እየጠየቅኩ ነው። አይቆጠርም? ይቆጠራል? እሺ ትቀጥያለሽ። ይቻላል። መልሽ። እሺ ልጠይቅ። የእናንተ አምላክ ይቆጠራል? ቋንዴ አዲ እንቀጥላለን። አንተ ጋር እንዴ ቀጥይ። እሺ መሄድ መህዲ አላህ በአካል አንድ ነው። ቁል አላሁ አሃድ በል። እርሱ አንድ ነው፣ አንዱ ነው። በምንድን ነው አንድ የሆነው? በአካል ትንሽ ድምፅሽ አላህ እኮ አንድ የሆነው ድምፅሽ ትንሽ እንትን ይላል። አላህ አንድ የሆነው በአምላክነት ነው አንድ የሆነው። ኦኬ አላህ በአካል አንድ ነው አልሽ። እንደዛ የሚል መረጃ ልትሰጪኝ ትችያለሽ? አላህ በአካሉ አንድ ነው የሚል መረጃ ልስጥ? ደስ ይለኛል። ኦኬ የክላስን ነው እንክፈትልሽኛ። ቁል አላሁ አሃድ የሚለውን ነው። ራሴ ጋር እሺ ደስ ይለኛል። አላህ አካላቶቹ ስንት ናቸው? አላህ ስንት አካል አለው? አንድ፣ ሁለት፣ የለውም፣ ብዙ። አላህ የአካል ክፍል ድምር ውጤት ወይንስ ወጥ አካል? ሌላ ጥያቄ። ችግር የለውም። ያዥና ነይ። ትንሽ ድምፅሽ ስለምን ነው ሚዩት አድርጊውና መረጃውን ስታመጪ እንትን በይ ንገሪኝ። አሊ ቀጥል። እስከዛ አሊ ይሰማል? አላህን በአካሉ የሚነግረኝ ካለ እሸልመዋለሁ፣ በንጽጽር አቆማለሁ። የአላህን አካል ቁጥር የሚነግረኝ ሎክ ኤኒዌይስ አብዲ አሊ ሶከር አይ ቲንክ ሙስሊም ነው ክርስቲያን ነው? አብዲ አቤት ኡፋዬ ውስጤ ሆዴ ሰው ለምን ወደ እስልምና መንገድ እየሄደ ነው? ስለዚህ እስልምና ውሸት ነው ማለት ነው። ሰው ወደ መጨረሻው ጊዜ አሁን አንተ እዚህ ጋር ለምንድን ነው የማታስተምረው? ለምን ስለ ሃይማኖት አታስተምርም? አሁንም የሚያለቅስ ሰው አያስፈልግም። ሰው ወደ እስልምና ከሄደ እስልምና ውሸት ነው ማለት ነው። ነቢዩ ከእስልምና ይወጣል ሰው ነው እንጂ ያለው ወደ እስልምና ሰው ይገባል አላለም። ስለዚህ ትንቢቱ ውሸት ነበር ማለት ነው የመሐመድ። ኤሬስ አላህ በአካሉ ስንት ነው? አካሉስ ኮምፖዝ የሆነ የተሰበሰበ ኮምፖዚት ነው ወይንስ በፓርት የተከፋፈለ ነው? እጅ፣ እግር፣ ባት እነዚህ የሚባሉ የተገጣጠመ ነው ወይንስ አንድ ወጥ ነው? ምን አይነት ነው ያላህ አካል? እንዴት ነው? ስለዚህ አካሉ ስንት ነው? እኛን አይመስልም አይደል? እኛን የማይመስል ከሆነ እኔ አንድ ነኝ ስባል ስለተገጣጠምኩ ነው። እኔ ቦዲ ያለኝ ያ ቦዲ ምንድን ነው? እሱ የፓርቶች ግጥምጥም ውጤት ነው። እጅ፣ እግር፣ አይን፣ ጆሮ የሚባሉ ተገጣጥመውብኝ ነው አንድ የተባልኩት። አላህም እንደዚህ የተገጣጠመ ነው። አላህ አምሳያ የለውም የሚለው ከፍጡራን ብቻ ሳይሆን የሚለየው ከራሱም ይለየዋል። ሎክ አላህ እጁን አይሆንም።
እግሩ እጁን አይሆንም። እንዴት ነው? እግሩ እጁን አይሆንም። አይኑ ጆሮውን አይሆንም። ጭንቅላቱ ወገቡን አይሆንም። አላህ ከፍጡራን ሳይሆን የማይመሳሰለው ከራሱ ራሱ አይመሳሰልም። ከራሱ ራሱ ማይመሳሰልበት አለ። ይህን ማን እንደሚል ታውቃላችሁ? ማን እንደሚል ታውቃላችሁ? የኔና የእናንተ ቅዱሱ አባት አትናቴዎስ። ፍጡር አይሚን ፈጣሪ ይላል በፓርት የተከፋፈለ ከሆነ አካላቶችን ከፋፍለ እንደዚህ የምትሰጠው ከሆነ አይደለም ከፍጡር ከራሱ አይመሳሰልም ብሎ ያስቀምጠዋል። አይንህ ጆሮህ አይደለምና ጆሮህ እግርህ አይደለምና ፈጣሪ የአካላት ክፍፍል ውጤት ከሆነ ከፍጡራን ብቻ ሳይሆን የማይመሳሰለው ከራሱ የማይመሳሰልም ማለት ነው። ጆሮውን ሲሆን ወገቡንና ጭንቅላቱን ስላልሆነ፣ እጁን ሲሆን ሌላው አካላቱን ስላልሆነ አይመሳሰልም የሚለው። ስለዚህ ከራሱ ጋር ራሱ አይመሳሰልም። አንዱን ሲሆን አንዱን አይሆንም እና ይላል። አሊ ምትለዋለህ? ቶፊክ ጨለማ ነው፣ ኔትወርክ ነው፣ ምንድን ነው? ቶፊቅ ወይ አሊ ማውራት የምትችሉ ከሆነ አሊ አለ። አሊ ኦኬ፣ አሊ አይሰማም። ቀይራሽ ኢዲ ገብቷል። ኢዲ የሚል አካውንት ከስር ያለው ኢዲ የሚመልስ አይመስለኝም። ኢዲ ትመልሳለህ? ማስረጃ አንቻለሁ ልመልስልህ። አዲስ ሱረቱን ኡልፋ ይባላል። ገባ? ሱረቱ ክላስ ምን? ሱረቱ ኢክላስ ኤክላስ ሱረቱ ኤክላስ ቅድም ነገርኩሽ እኮ ትፈትላት። ሱረቱ ኤክላስ 112 ላይ ክፈትላት። 112 ቁጥር 3 ላይ ቁጥር 3 ነው እና ቁጥር 1 ሶሪ ቁጥር 1 ላይ አድርገው። እሺ ምንድን ነው እዚህ ጋር? በል እርሱ አንድ ነው፣ በአካል አንድ ይላል። እንዴት ታዲያ እዚህ ጋር አላህ በአካል አንድ ብቻ። በአካል የሚለውን ኬት አመጣሽው? በመለኮት ይሁን በአካል ይሁን በምን አወቅሽ? እዚህ ጋር ማስረጃ ላቀርብ ይችላል። ለዚህ አካል ለመሆኑ በአካሉ ለመሆኑ ደስ ይለኛል። በመጀመሪያ ደረጃ ሉክ ማህዲ አረብኛው ቁልሁ አላሁ አሐድ ነው የሚለው አይደለ? ቁልሁ አላሁ አሐድ ነው የሚለው አይደለ? አሐድ አንድ ማለት አይደለም፣ አንዱ ማለት ነው። አሐድ ማለት አንድ ማለት ሳይሆን አንዱ ማለት ነው። አንዱ ደግሞ ከብዛት ውስጥ አንድነትን የሚገልጽ ነው። እሺ እኔ ደግሞ ማስረጃ ቆይ አንዴ አዳምጪ። አንዱ ማለትና አንድ ማለት ይለያያል። ኢቭን አንድ ቢል ራሱ በአካል አይልም፣ በአካል አንድ አይልም። አንድ በይ። ሁለተኛ አንድ ስትይ በአካል እንደው በአካል አንድ ቢል ራሱ አንድ አካል ነው ያለው ወይንስ ኮምፖዚት ነው ወይንስ ፓርት ነው ብዬ ጠይቄሻለሁ። አሁንም ጥያቄን አድረስ አላደረጋችሁም። ፈልግ ይሰዛምጪ። እሺ ቀጥይ። ማስረጃ ማምጣት አለ እችላለሁ ስላልሽ ዩሱፍ ቀጥል። ዩሱፍ ኢዲ አቡኪ እየገቡ ልቅ ያሉ ነው ዛሬ ሙስሊሞች። አላህ አንድ ነው፣ አንዱን ብቻ ተገዙ በብቸኝነት። ያ ካፊር ያ ሙሽሪክ አንዱን ብቻ ተገዛ፣ አንዱን ብቻ በጥራት ተገዛ። አላህ አንድ ነው፣ በአካሉ አንድ ነው። ተው እንጂ
የፓርት ስብስብ ነው አላህ አንድ ሳይሆን አነስተኛና ጥቃቅን እንደተደራጁ የተደራጀ ነው አካሉ አላህ። አላህ የሚል ገብቷል። አቡኪ ኢዲ ላስወጣው አይ ቲንክ እያወራ ስላልሆነ አላህ የሚል አካውንት ያለህ ልጅ አላሁማ ሰሊ አላሁማ ሰሊ ግቡ እንጂ አላህንማ እንዴ ቁጥሩ መግለጽ ገብዳችኋል። ግቡ እንጂ ቀላል እኮ ጥያቄ ነው። በነገራችን ላይ አላህ ስንት ነው አይደል? ሙስሊሞች ብዙ ጊዜ የሚናገሩት ቃል ስለሆነ ያ ለምን እንደፈሩ የገቡት እንኳን አልነገርናችሁም። ይሄ ቴዎሎጂ በጣም ከባድና በጣም ብዙ ጥያቄዎችን ያስነሳል። በኋላ የምናያቸው ይሆናሉ። ቁጥር ጉዳይ በጣም ብዙ ችግሮች የሚያመጣ ስለሆነ ማለት ነው። ኦልራይት አላህ እንኳን ደህና መጣ። ጉፋን ይዞኛል፣ ይቅርታ። እንኳን ደህና ቆያችሁ። መልካም ማህዲ ሙይት አድርጊ። እስከዛ ድምፅሽ ይረብሻል ማይክሮፎኑ። አላህ ኦኬ። ጥያቄው ሜቢ ሰምተዋል። ምን አልክ? ሌላ ሰው ይዛ መታ ነው። አይ ቲንክ ማህዲ ሌላ ሰው ይዘሽ መተሽ ነው። እሺ ምንድነው ጥያቄ? አላህ ስንት ነው? አላህ በዛቱ ስንት ነው? ብዛቱ አላህ ቢዛቲ ስንት ነው? በአካሎቹ ስንት ነው? የት ነው? ስንት ነው? ስማ፣ በመጀመሪያ አላህ ማለት እኔና አንተን የፈጠረ አምላክ ነው። የኢየሱስ አምላክ፣ የአብርሃም የያዕቆብ። ማህዲ ማን ጠየቀ? ምን ጠየቁ? አላህ በዛቱ ስንት ነው? አካላቶቹ ስንት ናቸው ነው እንጂ ማንም ፈጠረ ብዬ አልጠየቅኩም። አይወልድም አይወለድም። እኔ ይወልዳል አይወለድም መጠየቅኩ እኔ። አዎ አይወልድም አይወለድም። ይህንን ያሉት ደግሞ ሴጣን ናቸው። ሴጣኖች ያሉትን ለምን ታስተጋባለህ? ሱረቱ ጂኒ ላይ 72ኛው ሱራ ቁጥር 1 እስከ 3 ሰማን አየን፣ አስደናቂ ነው። አላህ ሚስትንም ልጅንም አልያዘም። ያልወለደው ለምንድን ነው? ሚስት ስለሌለችው። ሱራ 6 ላይ ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል? ይህንን የነገራችሁ ማን ነው? አጋንንቶች። የአጋንንት ንግግር አትንገረኝ። እኔ ጠየቅኩ ምንድን ነው? ፕሊዝ ማዲ አላህ ስንት ነው? አካላቶቹ ስንት ናቸው ነው? ሌላ ትርጉም አትስተው። አላህ የጠራና የተብቃቃ ጌታ ነው። ገብቶሃል? አካላቶቹ ስንት ናቸው? እባክህ ማህዲ አላህን ባራ እያለክ ነው ራስህ እንኳን ማለት ነው። እና አላህ አንድ ነው እንደጠየቀኝ፣ አላህ አንድ ነው። አይወልድም አይወለድም፣ አይታይም። ማህዲ ለምን አትረጋጋም? አንድ ነው። ማህዲ ተረጋጋ። እሺ እባክህ ተረጋጋ። መፈክር አታስመስለው። አንድ ነው። ተረጋጋና አዳምጥ። ከዛ አይወልድም እናንተ መጽሐፍ ቅዱስ ቢጤ የለውም ሚስት የለውም። ያልጠየኩን አንተንም የፈጠረ ነው፣ አብርሃምን የፈጠረ ነው። ስንት ነገር አወራ። የጠየኩ እኔ። ተረጋጋ፣ ቀስ በል፣ አድምጥ። ከዛ በኋላ መልስ። ጊዜ እሰጥሃለሁ። ሰውም ያዳምጣል። ከዛ በኋላ የሆነ ከኋላ ያበደ ውሻ እንኳን መጣብህ ወይንም ደግሞ እብድ ድንጋይ ይዞ እየተከተለ አይደለም። ተረጋጋና ቀስ ብለህ መልስ። አላህ በአካሉ ስንት ነው? ስማ አንተ እንኳን የፈጠረህን እንኳን አምላክ ትተህ እንዳንተ አይነት ወንድ ልጅ እያመለክ ነው። ምንም ማድረግ አይችልም። ይሄ አላህ በአካሉ ስንት ነው? ስንት አካል አለው ለሚለው ይሄ መልስ አይሆንም። እባክህ እግዚአብሔር አንድ ነው። አላህ አንድ ነው። ያው ናቸው። አንድ ሶስት ነው። ሶስቱ አንድ ነው። ማህዲ ሶሪ፣ በጣም አዝናለሁ ማህዲ። ሴቷ የተሻለች ጭንቅላት አላት ከአንተ። ቢያንስ የምታውቀውን ታወራለች፣ ማታውቀውን ደግሞ መረጃ ላይ ትላለች።
የምታወራውን የማታውቀው ሚዩት አድርገህ በቃ አንተ ሚዩት አድርገህ እባክህ እባክህ ሚዩት አድርግልን፣ አትረብሽ። ሚዩት አድርገህ ወይንም ለልይቷ ስጣት እምነት ይዤ ነው የምሄደው እባክህ፣ ወይንም አዳም ለባለቤቷ ስጣት፣ ለስልኩ ባለቤት ስጣት። ሰው ተቀምጦ የሚያራውን አንተ በአፍህ አታራ። ስድቡን በቃ በኪስ የያዘው ያው የወጣበት ማህበረሰብና ሃይማኖት ነው እንደዚህ እንድትሳደብ ያደረገ። ፈጣሪ አይቀለድም፣ ግን ዲቃላ ስለሆነ ምንም ማድረግ አንችልም። ይበቃል፣ ይበቃል። መልስ አይሆንም። አላህ አካላቶቹ ስንት ናቸው ለሚለው እንደዚህ አይነት ስድብ መልስ አይሆንም። ቴንኪው እንኳን ሸኛችሁት። አላህ አካላቶቹ ስንት ናቸው ለሚል በአፍህ ታራለህ። አላህ ኢብራሂምን የፈጠረ ነው። አላህ ሚስት እኮ የለውም። አላህ አልወለደም። መልስ እኮ አይሆንም። ይሄ ዲቃላ እንደዚህ ነህ መልስ ይሆናል። ያ እህታችን ክርስቶስ ወደ እውነት ይምራሽ። ያ መማር ፈልጋለሁ ብላለች፣ ማወቅ ፈልጋለሁ ብላለች። ያስቀድማ ምሷ እውነት የሆነው ክርስቶስ ልብሽን ይክፈትልሽ። ከነዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከድንቁርና መንፈስ ነፃ እንዲያወጣሽ ጸሎታችን ነው። ኦኬ። አላህን በአካላቱ ሊነግረን የሚችላለ ንጽጽር አቆማለሁ እኔ ባይዘ ኤግዛክት መልስ ማምጣት የሚችል ካለ የዘመናት መፈክራችሁ እንደ ዓለም አቀፍ እችው ነበረቻ። ትሪኒቲ አይገባም። አንድም ሶስትም አለ። ሃው እንዴት ስላሴ ይገባሃል? አላህ እንዴት ገባ? አላህ በቁጥር ስንት ነው? ኢብራሂም እንኳን ደህና መጣ። አላህ ትመልሳለህ። አላህ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ኢብራሂም እመለሳለሁ ወደ አንተ። አላህ ቀደም ስላለ እሱ ጋር ትንሽ ትቆይ። መልካም ሜይ ቢ ጥያቄውን ሰምተሃል ብዬ አስባለሁ። ሰምቻለሁ። ኦኬ። አላህ አካላቶቹ ስንት ናቸው የሚል ነው። ስንት አካል አለው አላህ? አላህ በአካል አይገለጽም። ኦኬ። አካላቶች እንዳሉት አታሰብትም? አዎድ እሱ አንድ ጌታ ብቻ ነው። ኦኬ። እጅ እግር ምናምን ባት አለው ብለህ አታምንም? አላምንም። መልካም። ስለዚህ አካላት አሉት። አላህ እጅ አለው፣ አላህ ፊት አለው፣ አላህ እግር አለው፣ አላህ አይን አለው የሚሉ ሙስሊሞች ናቸው አይሉም? ሙስሊሞች እንደዚህ የሚል ካለ ያንተን አላህ ይመለከታል? ጭራሽ። ስለዚህ ያንተ አላህ እጅ የለውም፣ እግር የለውም፣ አይን የለውም፣ ፊት እንደዚህ የሚባሉ ነገሮች ከና አይጸድቁለትም። የለም አካል ቦታ ራሱ አይሰጠውም። ቦታ የማይሰጠውም ከአርሽ በላይ ነው የሚሉትስ ውሸታሞቻውን ነው። ስለዚህ አላህ ከአርሽ በላይ የሚሉ ሰዎች ሙስሊም አይደሉም ማለት ነው። ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ከአርሽ ላይ ነው የሚሉ ከአርሽ በላይ ነው። ከአርሽ በላይ ነው፣ ከአርሽ ላይ ነው ሳይሆን ከአርሽ በላይ ነው። ታዲያ ቦታን እኮ አንተ ራስህ አሰበትከው እኮ። ከአርሽ በላይ ማለት ቦታን አይመለከትም እንዴ? ነው ተሳስተህ ነው? አይደለም። አጸደቅ እኮ አንተ ራስህ። ሀባሽ ነህ። አብደላ ሀረሪን ትከተላለህ። ስለዚህ አብደላ ሀረሪ የምትከተል ከሆነ እነሱ ደግሞ አንተ እንዳልካውን እኮ አይሉም፣ ከአርሽ በላይ ነው ብለው አይሉም። አላህ ሞጁዱን ቢላ መካ ብላቸው እንጂ የምታምኑ ከአርሽ በላይ ነው ብላቸው እንደምታምኑት። አሁን ወደ ጥያቄው እንመለስ። ስለዚህ አንተ አካላትን አታሰብትም። ስለዚህ አካላትን የሚያሰብቱ በሙሉ ሙስሊም አይደሉም ማለት ነው። አዎድ አላህ አካል የለውም። ቴንክ ዩ ሎክ። ስለዚህ ዘሆል
ቲክቶክ ላይ የሚሰሩ ንጽጽር የሚያምኑት ደግሞ ምንድናቸው? የምታውቋቸው አብዛኞቹ 95% ያህል አላህ አካል አለው ብለው የሚያምኑ ናቸው። እንደነኚህ አላህ እሳቤ ደግሞ እንደ አህባሾቹ አካልን አያሰጡም። ይሄ አካላት ክፍልን ላላ አይሰጡም። ስለዚህ ምንድናቸው? እነኛ ሙስሊም አይደሉም። ለዚህኛዎቹ ሙስሊሞች ማን ነው? አላህን የሚገዙ ያለ ቦታ ብለው የሚያምኑ ወይንም እጅ እግር ባት አለው ማይሉት ናቸው ሙስሊሞች። ስለዚህ አላህ አካል አለው የሚሉ አላህን እጅ እግር ባት ፊት ያለው የሚያመልኩ አሉ። አላህ እጅ እግር ባት የሌለውን የሚያመልኩ አሉ። የእነኞቹ እጅ እግር ባት ያለው አላሃቸው ያለው ከአርሽ በላይ ነው። ከአርሽ በላይ ነው። የእነኞቹ ደግሞ ያለ ቦታ ነው። ስለዚህ አንድ አላህ እንዴት ሊሆን ይችላል? አንድ አላህ አይደለም ማለት ነው የምታመልኩት አለ። አንድ አላህ መሆን ይችላል ነው እንጂ ይችላል ሳይሆን ነው እንጂ። ኦኬ፣ ያንተ አላህ የነሱን አላህ መሆን ይችላል? ያንተም የነሱም ያው አንድ አላህ ነው። ስለዚህ አንተ አላህ እንደነሱ አላህ እጅ ያለው የለውም፣ አካል አይሰጠውም። ኦኬ፣ አላህ ምንድነው? ስንት ነው? እሺ አንድ ነው አልኩ። አንዴ በምኑ ነው አንድ? በምኑ ልበላ? አላህ አንድ ነው እኮ። በምኑ ነው አንድ? ምኑን ቆጥረህ ነው አንድ ነው ያልከኝ? ቁጥር እኮ ነው አንድ። የኢጅማ ሁኔታ ነው እኮ አንድ ኢጅማ ነው። አንድ ማለት ከዜሮ ቀጥሎ የሚመጣ ቁጥር ነው። በሙሉ ቁጥር ሳ ተከታይ ያለው ነው። ሁለትን ሊያስከትል ይችላል። ስለዚህ አንድ ነው ስትል ማንን ቀድሞ ነው የመጣው? እንደገናስ ደግሞ ምኑን ቆጥረህ ነው? ቆጥር አይደለም እኔ የተማርኩት አላህ አንድ ነው በቃ። መጽሐፉ እንደዛ ነው የሚለው። ምንድነው አንድ ነው እኮ? በምን እንደተማርከውም አንድ ሆነ ገብቶኛል። በምኑ ነው አንድ? ምክንያቱም አካልም እንደሌለው እሱ አልተብራራልኝም። ቁርአን የሚለው እሱ ነው አላብራራውም። ስለዚህ ካልተብራራለህ ዝም ብለህ ነው አንድ ነው እያልከኝ ያለው? አዎድ ቁርአን ነው አማም ነው። ቴንክ ዩ። ስለዚህ ዝም ብለህ አንድ ነው ትላለህ እንጂ ምኑ ነው አንድ? የሚታወቅ ነገር የለም። የሚታወቅ ነገር የለም። ቴንክ ዩ። አናውቀው አንድ ተብለናል። ዝም ብለን አንድ እንላለን። አካል የለውም። አካል የሌለውን ነገር አንድ ብለህ እንዴት ልቆጥረው ቻልክ? በምንስ ልለካው ቻልክ? በምንስ ልሰፍረው ቻልክ? መልካም ሰላም ነው እፎይ፣ እንዴት ነህ? ኢብራሂም እንኳን ደህና መጣ። ሰላም ነው፣ እንዴት ነህ? አለን ይመስገነው። አካል ታጸድቃለህ አንተ? አሁን የነበርከው ሀሳብ ላይ እፎይ የሰዎች አንተ ጋር የሚመጡ ሰዎች ቁርአን ምን አይነት ንግግር እያለ ቁርአን ውስጥ ምን አይነት ንግግር እንዳለ አለመርዳት ብዙ ሰዎች አሉ። አንተ እፎይ ደግሞ ከነሱ ወስደህ የነሱም ያብራሩት ነገር ያው ሰው ላይ መጋረት ደግሞ ጥሩ አይደለም። አይ ማለት ለምሳሌ በአረብኛ ቋንቋ ነው። በአረብኛ ቋንቋ ነው እኮ። ለምሳሌ አሁን አላህ ከአርሽ በላይ ብለህ ነበር። ከአላህ የሚለው ሰው ይላል። ኦኬ፣ አላህ ከአርሽ በታይ ነው። ከአርሽ በታይ ነው። አይ ነው እሱ አይደለም። በዛቱ የት ነው አላህ? ብዛቱ እንትን ማንም ብዛቱና ወይ በቁጥር የሚታዝ ነገር አይደለም። ስለዚህ አላህ በቁጥር አይገለጥም። አዎ አንድ መሆኑ ብቻ ነው። አንድ መሆኑ እንዴት በለኝ። በቁጥር አይገለጥም ካለ አንድ መሆኑ አትበለኛ። በቁጥር ካልተገለጠ እንዴት መልሰህ ደግሞ አንድ ትለኛለህ? ምክንያቱም በቁጥር አይገለጽም ካልክ ከዘጋኸው ከደመደምከው በኋላ ደግሞ አንድ ነው እንዴት ትለኛለህ ታዲያ? አንድ ቁጥር አለም። እሺ ግን ይሄ ቋንቋ አለማወቅ አንተ ራስህን የአረብኛ ቋንቋ ምን እንደ አይነት እንዳለ በአረብኛ ቋንቋ እንደተተረጎመ ቋንቋ አለማወቅ አለ።
ቋንቋው ማተር አያደርገንም። አብዲ አንዳንድ ሰዎች የሚሉ በአረብኛው ቀጥልና አስረዳኝ። ችግር የለውም በአረብኛው የሚሄድና አስረዳኝ። ምክንያቱም ይሄ ቁጥር ጉዳይ ነው እንጂ የቋንቋ ጉዳይ አይደለም። የፊሎሶፊ ጉዳይ ነው እንጂ የቁጥርና የእንትን ብቻ አይደለም። የቋንቋ ጉዳይ አይደለም። እዚህ ጋር የሚነሱ የቋንቋ እንዴት እሺ፣ የቋንቋው ጉዳይ ሲልህ እንዴት ነው መሰለ ይሄ ከአንድ ሺህ በፊት አረብኛ አሁን ያለው የተለየ ስለሆነ ነው። ምንም እኮ ችግር የለውም። እሺ የአንድ ሺውን ወደኋላ ተመለስና አስረዳኝ። ምንድን ነው እሱ? አላህ በአካላቶቹ አይገለጥም አልከኛል። እሺ ዛት እንዳለው ታምናለህ? ዛት እንዳለው ታምናለህ አንተ? ኧረ አታምንም? አንተ ያልከ ያለ በጥራሽ ለእኔ የሚመለከት ጉዳይ አይደለም። ቴንኪው። ስለዚህ የዋብያዎችን አይዲዮሎጂ አትከተልም ማለት ነው። እኔ አላውቅም። የዋቢ የሚባሉ ሱናው የሺዓ ምናምን ብዙ የራሳቸው የፈጠሩት ነገር ብዬ የማያስበው ነው። የቁርአን አለመርዳት ነው የእነሱ የቁርአን የሚለው አለማወቅ እንጂ። አብደላ አልሐረሪ ትክክል ነው ወይ? አብደላ አልሐረሪ ትክክል ነው። የአባሹ መድራሽ ነው። ኢብኑ ተሚያን ትከተላለሽ? ኢብኑ ተሚያ ትክክል ሰው ነው። ኢብኑ ተሚያ ሸካል እስላም ሰሓባ ሰሓባ አልከኝ። ኢብኑ ተሚያ ኦኬ። ስለዚህ አላህ እጅ እግር አለው የሚሉ ሙስሊም አይደሉም ማለት ነው። ኢብራሂም ሚዩት ነው። አላህ አይቆጠርም። አላህን በቁጥር አናውቀውም። አላህ አንድ ነው። የተሰጡ ምላሽ በምኑ አላሁ አለም። ደስ የሚል ምላሽ፣ ደስ የሚሉ ምላሾች ናቸው። እሰማለሁ ኤክስቼንጅ ላይ። እሺ ክርስቲያን እያለ ነው። የሚረዳኝ የለም። ኢትዮጵ ክርስቲያን እኔ መክፈት እችላለሁ። እሺ ክርስቲያን ሶሪ፣ የሚረዳኝ የለም። ሙስሊም ክርስቲያን፣ መልካም። እሺ ስለዚህ አላህን በቁጥር ሚነግረን ይህንን ለታሪክ አስቀምጡት። የሙስሊሞች መፈክር ነበረ። አንዱን ብቻ በጥራት ተገዙ፣ አንዱን ብቻ በአንድነቱ ሁለትነት የሌለ በሁለትነቱ ሶስትነት። ካሞን ብረው ና ቻሌንጅ አድርገን እስቲ በአንድነቱ ሁለትነት የሌለው እና እስቲ ያሳየን። በሁለትነቱ አይደለም ያሳያለሁ እኔ። አላህ አንድ ነው እና ቻሌንጅ አድርገኝ። አላህ አንድ ነው። እውነት አላህ በዛቱ አንድ ነው። አላህ አንድ ነው። ማን ነው እሱ የሚደፍር እኔን ከንጽጽር የሚያስቆም? መጅሊሱ እያላችሁ መሐመድዬ እያላችሁ ከምታለቅሱ ይህንን መልሱና ንጽጽር አስቁሙኝ እስኪ። እኔ አላህን አካላቶች ንገሩኝና ቁጥሩን ንጽጽር ላቁም። ኦራይት ኩማ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየኝ። መልካም። ሙስሊም ኦርቶዶክስ ነኝ። ኦራይት እሺ፣ ሙስሊሞች ነበር የምፈልገው። ምን እንታዘዝ? አላህ አንድ ነው። መልስ ስጡን። አላህ ስንት ነው? አላህ ስንት ነው ወገኖቼ? አካላቶቹ ስንት ናቸው? አላህ የአካላት ስብስብ ድምር ከሆነ ደግሞ ምን ይሆናል? እሱ አንድ ሳይሆን ልክ እንደተባበሩት አረብ ኤሚሬቶች የተሰባሰቡ ወይም ደግሞ እንደ አረብ ሰላጤ ሀገራት ወይም ደግሞ እንደ ዩኤ
እንትን ዩናይትድ ኪንግደም እንደዚህ ምናምን ብቻ በስቴቶች የተሰባሰቡና አንድ ሀገር እንደመሰረቱ ወይም እንደዛ ነገር ስብስብ ይሆናል ማለት ነው አላህ። ምክንያቱም እኛን አይመስልም ታላችሁ፣ እኛን አይመስልም ስላላችሁ እጁ ማየት ማይችል ከሆነ አይኑ ራሱ እጁን አይመስልም። ማንንም አይመስልም ስትል ፍጡሩን ብቻ ሳይሆን ራሱንም አይመስልም አላህ። አይኑ አላህ ተብሎ ይጠራል ካልከኝ እጁን አይመስልም አላህ። አይኑ ሲሆን እጁን አይደለም፣ እጁን ሲሆን እግሩን አይደለም፣ እግሩ ሲሆን እጁ አይደለም፣ ወገቡ ሲሆን መቀመጫ ካለው መቀመጫውን አይደለም፣ ጭንቅላቱ ሲሆን ፊቱን አይደለም አላህ። አንዱ አንዱን አይደለም፣ ሌላውን ብቻ አይደለም አይመስለው፣ ራሱንም አይመስልም አላህ። ራሱንም አይመስልም አላህ። እኛ ግን አምላክ ቀጥል አንድ ሀዲስ ላንብብ ብዬ ነው አሁን አንተ ያልከው የሚያረጋግጥ እዚህ ሳሂህ አልቡኻሪ ቡክ 53 ሀዲስ 32 ላይ የሚታወቅ ሀዲስ ነው። አቡ ሁሬራ ሪፖርትድ አላህስ ሜሰንጀር saying Allah the exalted and glorious created Adam in his image and in his length of 60 cubits በ60 ኪዩቢት በራሱ መልክ እና በራሱ ቁመት አዳምን ፈጠረው ይላል። ስለዚህ የአላህን ቁመት እናውቀዋለን ማለት ነው። 60 ኪዩቢት ነው። አሁን እንግዲህ አይመስልም ካሉ እንዴት ከአደም ጋር አንድ ቁመት ሊኖረው ቻለ? ኢን ሂዝ ኢሜጅ ኤንድ ኢን ሂዝ ሌንግዝ ነው የሚለው ቡክ 40 ሐዲስ በዚህኛው አዲሱ አቆጣጠር ቡክ 40 ሐዲስ 6809 ላይ። ስለዚህ አላህ ከሰዎች ጋር በቁመት አንድ አይነት ነው። በቁመት አንድ አይነት ነው። ኦኬ ሌላም ቦታ ላይ ይሄውን ራሱ አዲስ ተዘግቦ እናገኘዋለን። ቻፕተር 82 ላይ the book of asking permission ላይ አላህ created Adam on his form and his height with 60 cubits ይላል። ስለዚህ በ60 ኪዩቢት አላህ አዳምን ፈጥሮታል። ስለዚህ በቁመት አላህ ከፍጡራን ጋር ይመሳሰላል። አሁን የኛ ጥያቄ ምንድነው? አዳም 60 ኪዩቢት ቁመት ሊኖር የቻለው ስለተገጣጠመ ነው። እግሩ ከጉልበቱ ከወገቡ ከዛ በኋላ ከደረቱ ከሆዱ እንደዚህ በግጥምጥሞች ስለተሰራ ነው። ወይ አላህ ማለት አደም በአላህ መልክ ከሆነ የተሰራው አደም ደግሞ በግጥምጥሞች ከሆነ 60 ኪዩቢት የኖረው አላህም ላይኳይዝ እንዲሁ ግጥምጥሞች የተገጣጠሙ አካላት ያሉት በ60 ኪዩቢት ቁመት ያለው አካል ነው ማለት ነው ሐዲሱ እንደሚናገረው። ስለዚህ አንደኛ አላህ አካል አለው ማለት ነው። ሁለተኛ ደግሞ ከአዳም ጋር ይመሳሰላሉ በሱ መልክ ስለሆነ የተፈጠረው ማለት ነው። ስለዚህ የሚመስለው የለም የሚለው ሱራ 42 ላይ ያለው ቃል አንደኛ ውሸት ነው፣ ሁለተኛ ደግሞ አላህ አካል አለው። ስለዚህ አንድነቱ በምን እንደሆነ አይታወቅም ማለት ነው። በአካል ይሁን በምን አይታወቅም። ምክንያቱም ግጥምጥሞሽ አካል አለው አዳም እሱን ስለሚመስል ማለት ነው። ያ ቴንክ ዩ። አላህ አካላት የሚመስለው አለ ወይ? በአምሳሉ ማንን ይመስላል? ሳሚ እንዳላችሁ ነው። አደምን በራሱ አምሳልና ቁመት ፈጠረው የሚል ስላለ ትናንት ወዲያ ምናምን ገብተንበታል። አክቹዋሊ እሱም አንድ የራሳቸው ችግር ነው። አካላትን ከሚያጸድቁበት አንዱ እሱ ነው። ቁጥር ላይ ግን ማተር ቁጥር ችግር ከባድ ነው። ለእስልምና ከባድ ነው። እንዴት ነው የቆጠሩት? ቁጥርስ እንዴት ነው? እሱ አምላክ ይቆጠራል ወይ ይቆጠራል የሚለው ጥያቄ ውስጥ ኮቴሽን ውስጥ ይግባና ማለት በምን አይነት ኮንቴክስት ሙስሊሞቹ በሚረዱት፣ ምክንያቱም እነሱ የመደመርና የመቀነስን ቁጥር እኛ ጋዘው ስለሚመጡ ማለት ነው። አንድ ሶስት እንዴት አንድ የሚል ካልኩሌሽን አይምሯቸው ሰርተው ስለሚመጡ ነው ይህን አንድም ቁጥርን ቻሌንጅ የምናደርገው። ሜይ ቢ ቀጣይ ኮንሰፕቱ በደንብ ወደፊት የምንሄድበት ይሆናል ሰፋ አድርገን። ቁጥር በራሱ አብሶሊት ሳይሆን ኢጅማ ጉዳይ ነው። የኢጅማ ጉዳይ ደግሞ ፈጣሪን ይገልጸዋል ብለን አናምንም። አቡካ ስምምነት ጉዳይ ስለሆነ ማለት ነው። ለምን ግማሽ አልሆነም ታዲያ? አንድን ለምን አንድ ነው አላችሁት? ለምን አነስተኛ ቁጥር ስለሆነ ለምን ግማሽ ሳይሆን? ለምን ዜሮ ሳይሆን? ወይም ደግሞ እንዴት ስትችል ዜሮም ቁጥር ነው። ለምን አንድ ተኩል ሳይሆን? ኦኬ አንድ ተኩል ከሆነ ይበዛል ተሆነ ሩብ የቀረው ለምን ሳይሆን? ኑስ የቀረው ስለምን ሳይሆን? ለምን ግማሽ ተብሎ ሳይጠራ? ስምምነት ጉዳይ ከሆነ ማለት ነው። አንድ ስትሉ ምንን ለማመልከት ነው?
ምንን ለማመልከት ነው አንድ ስትሉ? ስለዚህ የአካላት ክፍልፍል ውጤቶች ከሆነ አላህ እነኛ አካላቶቹ አንዱ አንዱን አይደለም። እኔ ለምሳሌ ፊት አለኝ፣ አላህም ፊት አለው፣ ግን እኔን አይመስልም ተባለ። ወይልሽ አይምሰል። አላህ ቀኝና ግራ እጆች አሉት። ኦራይት፣ እሺ፣ ቀኝና ግራዎች አሉት ማለት ዳይሬክሽን አለው ማለት ነው። ቀኙ ግራውን ያልሆነ፣ ግራው ቀኙን ያልሆነ ማለት ነው። ስለዚህ ጀርባና ፊት አለው ማለት ደግሞ ፊቱ ላይ ከሆነ አይኑ ያለው ከኋላ ያለውን አያይም ማለት ነው። ስለዚህ አይኑ ጭንቅላቱን አይደለም። አላህ ስትል የትኛውን አካል ነው እየጠራ ያለው? አይኑን ከሆነ አይኑ ማንንም አይመስልም፣ ጭንቅላቱንም አይመስልም። አሌስ እንደኔ ዘሆል እነኚህ ቦዲየን በፓርት የተከፋፈለውን አንድ ብለህ እንደጠራኸኝ እኔን አላህም እንደዛው የተከፋፈሉ አካላቶቹ እጆቹ፣ እግሮቹ፣ ባቶቹ ተገጣጥመውበት እንደኔ ማለት ነው። እሱን አንድ እስካላልከው ድረስ ማለት ነው። ኖ እንደኔ የተገጣጠመ አይደለም ካልክ ደግሞ ሁለት እጆች እዛ ጋር ይኖሩታል፣ ሁለት እግሮች እዛ ጋር ይኖሩታል፣ ፊቱ እዛ ጋር ነው ያለው፣ አይኖቹ እዛ ጋር ነው የሚሆኑት፣ ባቱ እዛ ጋር ይሆናል፣ ጣቶቹ እዛ ጋር ይሆናሉ ማለት ነው። ስለዚህ ለምንድን ነው እሱ አንድ ነው ብትለው የአላህን አካል? አትሊስት ሁለት እጆች እኮ አሉት። ሁለት እጆች እያሉት አንድ አካል ነው ያለው አላህ እንዴት ትላለህ? ሁለት እጆች እኮ አሉት። አትሊስት 5 ጣቶች እያሉት እጁ ላይ እንዴት ነው እሱ አንድ ነው የምትለው? እንደኔ ገጣጥመህ አንድ ብለህ የግጥጥሞሹን የድምር ውጤት አንድ እስካላልከው ድረስ አላህ በአካል አንድ እንዴት ነው የሆነው? እኛ አምላክ መንፈስ ነው ብለን እናምናለን። መንፈስ ነው ስንል ሆሊ መንፈስ ነው፣ ሆል መንፈስ ነው እያልን ነው። እጅ፣ እግር፣ ባት እንደዚህ የተባባሉ የተገጣጠሙ የድምር ውጤት ነው የሚል እሳቤ የለንም። እንደዛ አይደለም። እዚች ጋ አይኑ የሚያይባት የማይሰማባት ለማያ የምታገለግል፣ እዚች ጋ ጆሮ የሚሰማባት ግን ማያይባት፣ እጅ የሚሰራባት የሚሄድባት እንትን የሚልባት የሚጨብጥባት ግን ማይሄድባት። እንደዚህ አይነት እሳቤ የለም እኛ ጋር። ከዛ የሆነ እንትን ውስጥ የተገደበ አካል ያለው የሚተጣጠፍ የሚዘረጋ እንደዚህ አይነት አናምንም እኛ። በሁሉ እሱ የሞላ ነው። ከፕሌስ እና ስፔስ ውጪም ነው። ቁጥር ብዙ ጊዜ እንትን የሚያደርገው የሚቆጠሩ ነገሮች ፋይናይት የሆኑ ነገሮች ናቸዋል። ኢንፋይናይት የሆነ ነገር አቆጥሩትም። ሰው እንደዛ ከሆነ በቁጥር ገድባችሁ ልትናገሩት የምችሉ ፋይናይት ሲሆን ነው። አምላክ ደግሞ ከፕሌስ እና ስፔስ ውጪ የሚኖር ነው። ከታይም ውጭ የሚኖር ነው። በቁጥር እንዴት ገደብከው? በቁጥር እንዴት ገደብከው? በቁጥር አገደበውም ማለት ነው። ቁጥሩ ራሱ አይመጣውም ማለት ነው። ስለዚህ ለመነጠል ነው እኛ ቁጥር የምንጠቀመው። ቁጥርን ስንጠቀም አንድ ስንል ሌላ የለም ለማለት እንጂ እንደዚህ የሚቆጠር ሆኖ አይደለም። የሚቆጠር ሆኖ አይደለም። ያ አካል ደግሞ አምላክ ብለን ምናምነው እኛ አምላክ አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም አካል አላቸው ብለን ስናምን የአካል ክፍል ድምር ውጤት ናቸው እያልን አይደለም። እዚህ ጋር መንፈስ ቅዱስ አይን አለው፣ አብም አይን አለው፣ ወልድም እንደዛ እንደዚህ የአካል ክፍል ውጤቶች እንደዚህ ያላቸው ድምር ውጤት ከዛ የሚተጣጠፉ የሚዘረጉ አምላክ ናቸው የሚል እሳቤ የለንም። አናምንም፣ እንደዛ አናምንም ወገኖች፣ አናምንም። እንደዛ አይነት እምነት የለንም። እንደዛ እናምንም ማለት ነው። ሰው የእስልምናው ግን ይህንን አፍርም ስለሚያደርግ ነው፣ ይህንን ስለሚቀበል ነው። በተለይም የዋብያው ሴክት ማለት ነው። የዋብያው ሴክት ይህንን ስለሚቀበል ነው። ይህንን የሚቀበል ከሆነ ደግሞ ማዕት ጥያቄዎች የሚነሱበት አለ። ሊመልሷቸው ማይችሏቸው ማዕት ጥያቄዎች ይሆናሉ ማለት ነው። ማዕት ጥያቄዎች አሉ። ኦኬ፣ ክርስቲያን ተመልሰዋል። ሰማለሁ። እኔ ላውራ ወይስ
በሴት ተካው እኮ በቃ ስትወጣ ማነች እንትን አስገባሁብህ፣ ቤላን አስገባሁብህ። በቃ ልተካህ ነው አንተ። እንትና ማን ነበረች? እውነትን ቅድም አስወጣዋት። ከዛ አንተ ስትመጣ ደግሞ በቃ በእሷ ቦታ ቤላን ልተካ አልኩና ግን ያው ቤላ ትመጥናለች። እንዴት ትግባ እንደዚህ ቤት ያዋጣናል። እኔ ለማለት ነበር። ኦኬ ቀጥል። እሺ ፋን አላህ አንድ ነው ናን የሚለውን አሳኝ ብለህ ነበርና ቅድም አራይ እሺ ቅድም አካላት የሚለው አካልን ታጠርቃለህ። አላህ አካላት ታምናለህ? አካል አለው ብለህ ታምናለህ? በአኺራኛ እናየዋለን። የራሱ የሆነ መገለጫ አለው እንጂ። ኦኬ ስለዚህ አላህ እግር አለው? አይ እንደሱ ብለህ አላምንም። እንደሱ ብለህ አላምንም። ኦኬ አላህ አደምን በእጆቹ ፈጠረ ሲል ምን እያለ ነው? በበረከቶቹ ነው እንጂ እሱ እንደኛ ምንም ነገር አይመስልም ብሏል። እና እሱ በእጁ ማለት በበረከቱ ማለት ነው እንጂ እንደኛ የለም። ቁርአን ላይ እንደዛ የሚላለ። ስለዚህ ሉክ አላህ የፈጠረው በረከቱ ፍጡር ነው ወይንስ ፈጣሪ ነው? ካላህ ውጭ ሁሉም ፍጡር ነው። ቴንክ ዩ። አላህ አደምን የፈጠረው በበረከቱ ነው አለን። ካላህ ውጭ ደግሞ ሁሉም ፍጡር ነው አለን። በረከቱ ፍጡር ነው ፈጣሪ ነው ስለው ካላህ ውጭ ሁሉም ፍጡር ነው አለን። ስለዚህ አደምን አላህ የፈጠረው በፍጡር ነው ማለት ነው። ፍጡር ፈጥሮ በፈጣሪው ፈጠረበት ማለት ነው። በፈጠረበት ፈጠረው ማለት ነው። ይሄ ነገር ይሁን ሲል ይሆናል እንጂ እኮ ይሁን የሚለው ነገር ተፈጥሯል ሊባል አይችልም። አይ ምን አልከኝ መሰለህ? አላህ አደምን በበረከቱ የፈጠረው አልከኝ። በረከቱ አላህ ነው አይደለም አልከኝ። በረከቱ ፍጡር ነው ፈጣሪ ነው ስለ ካላህ ውጭ ሁሉም ፍጡር ነው አልከኝ። ስለዚህ በረከቱ ፍጡር ነው። ስለዚህ በረከቱ ፍጡር ከሆነ አደምን ደግሞ የፈጠረው በፍጡሩ ከሆነ በበረከት ከሆነ ስለዚህ ቅድሚያ አደምን በረከቱን ፈጠረ፣ በረከት ደግሞ ፍጡሩን ፈጠረ፣ አደምን ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። ለምሳሌ አላህ ኩን ፈየኩን የሆነ ነገር ሁን ካለው ይሆናል አይደል እንዴ? ሁን ያለው ነገር ተፈጥሮ ነው ፈጣሪ ነው ይባላል እንዴ? እሱን አልጠየቅኩም። ያው እኮ ነው አላህ በእጁ አይፈጥርም ሁን ነው እንጂ የሚለው በእጁ እንደኛ እጅ ኑሮት እንደሚፈጥረው ነገር የለውም። ያው አይደለም። ያው ስላልሆነ እኮ ነው ኢብሊስን ስገድለት ያለው እኮ ያው ስላልሆነ ነጥሎ ያለው የተናገረው ነው። እሱን እነግርሃለሁና ግን መጀመሪያ ወደ አንተ ጥያቄ በመለስ ደስ ይለኛል። ማለት ቅድም አላህ አንድ ነው የሚል አታሳዩኝ የሚያልከው ማለት ነው። ቀጥል እሺ። እና ቁል ሁወላሁ አሐድ ማለት ምን ማለት ነው? እኔ ምንድነው የጠየኩህ ቅድም? እሺ ምንድነው? ቀጥል እሺ። ኮርስም አላህ አንድ ነው ብለህ በላቸው። የሚረብሽ ድምፅ አለ ከኋላ። አዎ ስራ ላይ ነውና ኦራይት እሺ በላቸው። እሱ አንዱ ነው። እሺ ምን ይሆን? ምኑ ነው? እና ታዲያ አንድ ነው። ምኑ? አላህ ነው። ምኑ? በምኑ ነው አንድ ነው? አላህ የሚባለው አንድ ነው። አለቀ እኮ። ምንድነው እኮ በምኑ ነው አንድ? በምኑ ነው አንድ? በስልጣኑም ሆነ በሁሉም ነው። በቃ አላህ ፈጣሪ በላይ ነው። ሁሉ እሱ ለራሱ አንድ ነው። ኦኬ በቂያማ ቀን ታዩታላችሁ አይደለ? አዎ። ኦኬ አንድ እግር ነው ብታዩት? ሁለት እግር ነው ብታዩት? እንደዛ ተብሎ አልተገለጠልንም። ኦኬ ሁለት እጅ ነው ብታዩት? አንድ እጅ ነው ብታዩት? ነገርኩህ እኮ። ስለዚህ ያልተገለጠን ነገር ምኑን ነው አንድ ነው ብትለኝ ታዲያ? እስኪ ተናገረ። እሱ አንድ ነው አለ እና ምን አለን በአንድነቱ? ምክንያቱም ስለዚህ ምኑን እንደሆነ አንድ ያለው ምኑን እንደሆነ አታውቅም።
የምታየው ምኑን ነው እኮ ምኑን ነው ብለህ ነው እንጂ መጠየቅ ያለብህ አላህ አንድ ነው አይደለም ብለህ እንትን ማለት የለብህም። ምኑ ላይ ነው አንድነቱ ብለህ መጠየቅ እንጂ አላህ አንድ አይደለም እያልክ ነበር። ምኑን እያልኩ እኮ ነው። ጥቅሱን እኮ ከአንተ በላይ ደጋግሜ አውቀዋለሁ እኮ አላህ አንዱ ነው የሚለው ወደ እሱ እንሄዳለን እኮ። ቀጥልሽ። ግን አላህ አንድ ነው ብለህ ማመን አለብህ። ወደ ቀጣይ ወደ ምኑ ምናምን ስንል ችግር የለውም። በምኑ ነው አንድ የሆነው? አዎ አንድ መሆኑን ግን አምነሃል? በምኑ ነው አንድ የሆነው? በምኑ ነው እየተረዳዳን ስንሄድ ነው። በምኑ እንደሆነ እኮ እነግርሃለሁ። ግን አንድ መሆኑን ነው ማለት ነው። አይኑ አንድ አይደለም። አዎ እኮ አንዱ ነው። እጁ ግን አንድ አይደለም። አላህ እኮ አንድ ከተባለ እኮ አጠቃላይ ነው። እኮ አንድ ነው ከተባለ ለምሳሌ አጠቃላይ ሁሉህም አንድ ነህ ማለት ነው እንጂ። ስለዚህ አላህም እንደኔ ድምር ውጤት ነው ማለት ነው። አንድ ሲባል የአካላቶች ስብስብ ነው ማለት ነው። አንተ አይደለም እየነገርኩህ፣ አንተ በራስህ ቅንጅላት የምታስበው ነው እኮ አሁን መንገድ ያስገኝ። ቅድም አንድ አላህ አንድ አይደለም እያልከኝ ነበር። ቅድም አላህ አንድ አይደለም እያልክ ነበር። አሁን ግን በምኑ ነው አንድ ሆነው ወደ ማለት መጣሃል ማለት ነው። የነገርኩህ እኮ ነው። እኔ የጠየቅኩህ ምንድነው ያላህን አንድነት ስትጠይቀን በምኑ ብለን እንጠይቃለን። አንድ ስትል ችግር የለም በምኑ የሚለውን አስረዳለሁ። ግን አንድ መሆኑን ማንልኝ እዚህ ጋር አላህ አንድ አይደለም እያልክ ነበር ቅድም። ምኑን ነው አንድ እያልከኝ ያለው? ነው ምን ነገርከኝና በምኑ ነው አንድ እያልከኝ ያለው? እኮ እሱን እነግርሃለሁ። በምኑ የሚለውን አስረዳለሁ። ችግር የለውም። ግን እዚህ ጋር እሺ አንድ የሚለውን አምነሃል? ምኑ ነው አንድ? ተሳስተሃል። ቅድም እኮ ምኑ የሚለውን ልንገርህ። መጀመሪያ ያንመን እኮ ነገር መጀመሪያ ያንመን እኔ አምናል። መጀመሪያ እየተረዳዳን ታነግረኝ ነው እንደማምነው። ምኑን ነው አንድ ያልከኝ? አላህ የሚባለው አንድ ነው። ምኑ ነው ካልከኝ ወደ የሚመጣው አስረዳለሁ እኮ አስረዳለሁ። መጀመሪያ መና ሐሳብ ብነግርህ እኮ አላህ ስሙ አንድ ነው። ስሙ አንድ አይደለም። ስሙ አንድ ብዙ ነው ስሙ። ኦኬ ቆይ። ስለዚህ አላህ እንደኔ የሚቆጠር አንድ እንደዚህ የሚቆጠር አካል ነው። ወደ እሱ እንሄዳለን። ችግር የለውም። ግን ተቁርአን አምጥቼልሃለሁ አንድ መሆኑ። አላህ እንደኔ አንድ እጅ ነው ያለው? ሁለት እጅ ነው ያለው? ለምን ሌላ ወሬ ታወራለህ? ስለዚህ ምንድነው እሱ አንድ ነው እያልከኝ ያለው? በምኑ እኮ በምኑ የሚለውን ልንገርህ እኮ እያልኩ ነው። ግን መጀመሪያ አመንልኛል ነው አንድ የሚለውን አመንልኝ። በቃ ማለት ያዘረ ያመጣኑ መረጃ እንኳን ሰጣ ነው እንደምታወራው። አንድ ነው አልክ። እሺ ምኑ ነው አንድ? ኧረ አንድ ነው እመንልኝ። ታንተ በፊት አነበብ ነው እኮ አዲስ ነገር እኮ ምንድነው? አይነ ስውር ደንቆሮ የሰማለታ ያብዳል ነው የተባለው። ደንቆሮ የሰማለት ያብዳል ይባላል። ይሄንን ድርስ ነው ታድርገኝና መልስልኝ የጠየቅኩህ። አዲስ ነገር ያመጣ መስሎ ነው። ይሄን ጥቅስ አስቀድመን እኮ አየህ ነው። አንተ እዚህ የሚከተሉ ሰው ናቸው የሚገርሙኝ። ወላሂ ላዚም ይሄን ቢያውቁ ጭራሽ አንተን የሚከተል ሰው የለም። ለመልስ ወላሂ እኔ ስትሳደብ ራሱ እኔ ምንም አንድ ቀን ሰርቤ አላውቅም። በኮሜንት እንኳን ማለት ለመልስ ትችላለህ። አላህ በስንት እንደሆነ በአካሉ የምነግርህን ነገር እኮ እያመንክልኝ ስላላደል ነው እንጂ ያስረዳህ ከሰሮ ነው። በቃ ድንቁርና ቤት አይሰራባችሁ። አንድ ነው ምኑ? በምን አንድ ነው? መነው ምን አንድ ነው? አንድ ነው ምን? ክርስቲያን አንድ ነው። አላህ ምን? እኔ ቁርአን ላይ አንድ ነው የሚል ቃል የለም ብዬ እኔ ሞግቻለሁ። አገባኝ አንድ ቢል ይቅርታ አድርግልኝና ልጁ ኖርማል ነው ብዬ አላምንም። ለምን መጀመሪያ የተጠየቀው ጥያቄ ከዛ በኋላ የሚመልሰው ነገር ከዛ በኋላ ደግሞ መጀመሪያ ተናግሮ ካሳመነ በኋላ ነው ሊያብራራ የሚሞክረው። መጀመሪያ አመንና ከዛ በኋላ ነው መጀመሪያ አሳምኖ እሱ አስረድቶ ነው ማሳመን ያለበት አይደል? እኔን አሳምኖ ከዛ በኋላ ሊያብራራልኝ ነው። እኔ ካመንኩ እንደዛ ብዬ ካመንኩ ከተቀበልኩ ለምን ነው ይሞግታለሁ? አስቀድሜ ያንተንስ መልስ ማስረጃ ምን ይሰራልኛል? ከዛ በኋላ ካመንኩልህ ኤኒዌይስ ፍሪ ፓለስታይን ውልቅ ማለት እንደዚህ ያወጣል። ተው እንጂ አትፍሩ። አላህ አካላቱ ስንት ነው? ያለ አካል ስንት ነው? ኢቭን አሁን ማንንም አይመስልም የሚለው ራሱ ሚኒንጉ እዛው አውድ ላይ ራሱ መታየት መቻል አለበት። በነገራችን ላይ ማንንም አይመስልም የሚለው እዛው ላይ
አላህ ጥንድ የለውም አጋር የለውም ለማለት የተጠቀመው አገባባዊ ፍቺ ነው። ጥንድኛ ጥንድ ነን፣ ሌሎችን አካላቶች ጥንድ አድርጎ ፈጥሯል። እኔ ግን ጥንድ አይደለሁም፣ ስለዚህ እኔ እናንተን አልመስልም ብሎ እየተናገረ ነው እዛ ቁርአን ክፍል ላይ እንጂ እጅ የለውም እግር የለውም የሚለውን እየተናገረ አይደለም። ሱራ 42 ቁጥር 11 ላይ የሚናገረው ማለት ነው። ፕላስ ተመልካቹ ነው ይላል፣ እኛም እንሰማለን፣ እሱም ይመለከታል እዛው ክፍል ላይ። ስለዚህ ፋላሲ ነው፣ ውድቅ ይሆናል እዛው። ያው ጥቅስ የጠቀስከው እርሱ ሰሚው ተመልካቹ ነው፣ አምሳያ ቢጤ የለውም። እኔም ሰማለው እመለከታለሁ፣ ስለዚህ ቢጤው ነኝ ማለት ነው። ኤኒዌይስ አላህ እንኳን እኛን ራሱን እንደማይመስል ቅድም አስቀምጬላችኋለሁ። ቅድም ሳስቀምጥላችሁ በደንብ ኖት ያዝና አዳምጡ ሙስሊም እህት ወንድሞቼ። እጆቹ ራሱ ቀኝ እጁ እግሩን አይመስልም። እጁ ራሱ ፈጣሪ ከሆነ ኢች ፓርት ፈጣሪ ከሆነ የነጃውን ከተለየ ፍጡር ነው የሚሆነው። ፓርቶቼ ተገጣጠሙ ናቸው፣ ፍጡር ናቸው። የፈጣሪስ እጆቹ እንደዛ ናቸው? መያዣ ብቻ የሚያገለግል ማይሆን ነው? እንደዛ ነው የምታምኑት? ፈጣሪን እንደዛ ነው የምታምኑት? ስለዚህ እጁ እግሩ አይደለም። እጁ እግሩን ካልመሰለ እንኳን ሌላ ፍጡር ከራሱ ጋር ራሱ የራሱ አካል ማይመሳሰል። አይኑ አፍንጫውን አይመስልም። ጆሮው ጥርሱን አይመስልም። አፉ እግሩን አይመስልም። ከራሱ ጋር እንኳን አይመሳሰልም። አላህ አፍንጫውን ሲሆን ሌሎቹ የራሱን አካል እንኳን አይሆንም፣ አይመስልም አይመስልም። እኛ እግዚአብሔር መንፈስ ነው ስንል የተወሰነ ፓርቱ መንፈስ የተወሰነ አካሉ ደግሞ አካል እንትን ቦዲ ነው እያልን አይደለም። ሆሊ መንፈስ ነው፣ ሆል መንፈስ ነው እያልን ነው እንጂ የተወሰነ ፓርቱ እንዲህ እያልን አይደለም። ከዛ ያቺ ቦታ ላይ ደግሞ እንደዚህ የአካል ክፍልፍል ግጥምጥሞሽ እንደዛ አናምንም። ፔሬድ አይ ቲንክ ሰለስቱ ምዕት ምዕራፍ 1 ቁጥር 34 ነው ምናምን አካባቢ እና ሃይማኖተ አበው የአትናቴዎስን ያመጣና የእግዚአብሔር እጅ እግር አይን ምናምን እንዳሉት እናምናለን ምናምን የሚል ያስቀምጣል። እሱ የኛ አንድምታ እንትኑ ላይ ነው እንጂ ያለው አትናቴዎስ በግልጽ ያስቀምጠዋል። በግልጽ ምን ብሎ የሚያስቀምጠው ፈጣሪን እንደኛ እንደዚህ ፓርቶች የምንሰጠው ከሆነ ይሄ አሁን ያልኳችሁን አትናቴዎስ ነው የሚለው። ኬት እንዳመጡት የኛ እዛ ውስጥ እንደገባ አላውቅም። ኤግዛክትሊ ሊትራል አካል ነው ብለው ከተውት ከሆነ መታየት አለበት። ምክንያቱም እግዚአብሔር በግልጽ መንፈስ እንደሆነ መጽሐፍ ቅዱስ እየነገረን የማይታይ እንደሆነ እየነገረን እንደገና ደግሞ በሁሉ የሞላ እንደሆነ ከነገረን በኋላ ፓርቶችን ለፈጣሪ አንሰጥም። ይህንን አትናቴዎስ በደንብ አድርጎ ይመልሰዋል። የኛው ላይ ግን እንዴት እንደገባ እዛ ትርጓሜ ላይ አላውቅም። መታየት አለበት ማለት ነው። ኤኒዌይስ እንትን ላይ ደግሞ አባ ጊዮርጊስ ዘጋስጫም እንደዚሁ የሚያነሱት አለ ለሳብሎሳውያን የኦንሊ ጂሰሶች ምላሽ በሰጡበት ላይ ነው። እሳቸው የሚያነሱት አይ ቲንክ ከመገለጥ አንጻር ያለውን ነው። ለዚህም ዮሐንስ በደንብ አድርጎ ይመልሰዋል። እግዚአብሔር ነቢያቶች በተለያየ መልኩ ሲገለጥላቸው እንደነበረ ያ ከመገለጥ አንጻር እንጂ ይልና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ባብራራበት ላይ እሱ የማይታይ በሁሉ የሞላ ምናምን ብሎ ያመጣውና ለእሱ እነኛ እንደማይነገሩ አስቀምጦታል ማለት ነው። ዘሆል የውጭ እንትኖች የሚያስቀምጡት በእንደዚህ አይነት ሁኔታ ነው። አባ ጊዮርጊስ ዘጋስጫም ለነገሩ ይህንኑ መልሶ በሌላ እንትን ላይ ደግሞ ያስቀምጠዋል። ለእግዚአብሔር ፊት ጀርባ ምናምን እንደማይነገሩለት። ስለዚህ የአካል ክፍልፋዮች ለፈጣሪ አይነገሩም ማለት ነው። ከመገለጥ አንጻር በግብረ አካላት ሊነገር ይችላል። ግብረ አካል በአካል ግብር ፈጣሪ ሊጠራ ይችላል። አይኖቹ ተብሎ ሊባል ይችላል። ያያል ለማለት ጆሮቹ ሊባል ይችላል። ይሰማል ለማለት መጣ ሄደ ተብሎ ሊነገር ይችላል። ከመገለጥ አንጻር ፈጣሪ መምጣት፣ መሄድ፣ መቆም፣ መቀመጥ የሚባሉት ግን ለሱ አይነገሩም።
ለምን በሁሉ የሞላን አካል መጣ እንዴት ትለዋለህ? አንተ ጋር ያለ እሱ አስቀድሞ መሄድ መምጣት መቆረጥ የሚነሳ ከሆነ መተጣጠፍ ሊመጣ ነው ማለት ነው። መተጣጠፍ ከመጣ ደግሞ ጆይንቶች አሉ ማለት ነው። ጆይንቶች ካሉ ደግሞ እንደዚህ ካለ ስፔስ ትርፍ እንትን አለ ማለት ነው። which is እሱ አነስተኛ ከስፔሱ የሚያንስ እሱ ያሌለበት ቦታ የሚኖር መሆን አለበት ማለት ነው። እንዲህ የሚቀመጥ የሚነሳ ከሆነ ፖይንቱ በደንብ ከገባችሁ ማለት ነው። በሁሉ የሞላ የሚለውን ያፈርሰዋል። እንዲህ የሚቀመጥ እንዲህ የሚነሳ ከሆነ የሚተጣጠፍ ከሆነ እንደዚህ አካላቶችን የምናጸድቅ ከሆነ ለሙስሊሞቹ ደግሞ አራዚ በዛው በሚያስቀምጠው ላይ ወይም ድፍን ነው ወይም ክፍተት አለው። አካላቶች ፓርቶች እንደተገጣጠሙ ከሆነ እኔ አካላቶች አሉኝ ውስጤ ምን አለ ብለህ ሰርኩሌት የሚያደርጉበት ቬዝሎች አሉ፣ እንትኖች አሉ፣ ቱቦዎች አሉ። ኦኬ አፍ አለ፣ ቀዳዳው አለ። ያ ቀዳዳው ራሱ ፍጡር ነው ፈጣሪ ነው? ይሄ ክፍተቱ ራሱ ፍጡር ነው ፈጣሪ ነው? ፍጡር ነው ካላችሁ ኦኬ ቀዳዳውን ከመፍጠሩ በፊት እንዴት ነበረ የሰውነቱ ክፍተቱ ሆድ ውስጥ ያለው ማለት ነው? ምክንያቱም እጆች ካሉ እጆቹ ድፍን ነው የሚታይ ከሆነ ሎክ የሚታይ ነገር ከሆነ ወይም ውስጡ ክፍተት አለው ወይንም ደግሞ ድፍን ነው። ክፍተት ከሆነ ክፍተት ካለው ያ ክፍተቱ ፍጡር ነው ፈጣሪ ነው? ክፍተቱ ስፔሱ ቫኪዩሙ፣ ልብ በሉ ቫኪዩሙ ይሄ አካሉን አይደለም፣ ይለያል፣ ከአካሉ ይለያል። ቫኪዩሙ ፓርት ማለት ነው ክፍተቱ ይሄ ማለት ነው። ሌትስ ሴይ ላይክ እንደዚህ ቢሆን ማለት ነው። እነዚህ ክፍተቱ ውስጡ ያለው ያላ ይሄ አካሉ ከሆነ ውስጡ ደግሞ ይሄ ከሆነ ይሄ ራሱ ፍጡር ነው ወይ ስፔሱ? ይሄ ማለት ይሄ አይደለምና ፍጡር ነው ካሉን ይሄ ከመኖሩ በፊት ይሄ እንዴት ኖረ? ፈጣሪ ነው ካሉን ደግሞ ይሄና ይሄ አካል ይለያያል። ይሄ ቫኪዩምን ይሄ እንደዚህ አይነቱ አካልና ይሄ ይለያል። ቫኪዩሙና ይሄ ይለያል ማለት ነው። አንድ ሊሆን አይችልም። ስቲል አሁንም ወይንም ደግሞ ከዛ ደግሞ ምን ይሆናል? ከዚህ ካመለጡ ደግሞ ክፍተት የለውም ካሉን ሲልድ ይሆናል፣ which is ድፍን ይሆናል ማለት ነው። አካሉ የሚታየው አካል ምንም ቀዳዳ የሌለው ሲልድ ይሆናል፣ ድፍን ይሆናል ማለት ነው። ድፍን ይሆናል ማለት ነው። ድፍን ከሆነ ደግሞ ማስገቢያ ማስወጫ የሌለው የሚለው ሎጂክ ይመጣል ማለት ነው። ከዛ ያ ድፍኑ ፓርት ደግሞ ይመጣና አሁንም አካላት ስገጥምበት አስብ። ምንም ውስጡ ድፍን የአካላቶቹ ድፍን የሆኑት ከዛ ኮንክሪት ይሆናል። ልክ ሲልድ የሆነ ልክ እንደ ሐውልት ይሆናል ማለት ነው። ሐውልት ይሆናል። እጅ፣ እግር፣ ባት፣ ፊት ወዘተ ያሉት ውስጥ ምንም ቀዳዳ የሌለው ድፍን የሆነ ይሆናል ማለት ነው። እንደዛ ይሆናል። እናንተ ኮመንት ማይሆን ኮመንት ይጽፋሉ። አንተ እጅን ሙስሊሞች ካዩ ጥሩ አይደለም እያሉ ነው። እጅን እንደ ሙሐመድ ወደ ሚስቶቻቸው እንዳይሮጡ አፈር ብሉ። አንዳንድ ቤተክርስቲያን አባቶችን ላንብብ። አሁን አንተ ያልከውን የሚያረጋግጥ ምናልባት አንድ ሁለት ሽቃጥል። እሺ ቶሎ ብዬ ለማንበብ ሞክራለሁ። ግሬጎሪ ኦፍ ኒሳ የኒሳው ግሬጎሪ እንደዚህ ይላል። ኢን ደ ዲቫይን ኔቸር ዜር ኢዝ ኒዘር ኮምፖዚት ኖር ዲቪዥን፣ ኮምፖዚሽን ኦር ዲቪዥን። በመለኮት ውስጥ ይሄ ግጥምጥሞች ወይም ደግሞ ክፍልፋይ የለም። በት ሲምፕሊሲቲ አንድ ወጥነት ነው ያለው። ኖት ሚክስቸር ኦፍ ኤሌመንትስ ወይም ደግሞ ቅልቅል የለም። በት ፒውር ኤንድ አንኮምፓውንድድ ኤሰንስ ያልተከፋፈለ አንድ ወጥ ባህሪ እንጂ። ይሄን አጌንስት ዩኖሚያስ ምዕራፍ 1 ቁጥር 41 ላይ ነው የጻፈው። ቅድም አንተ የጠቀስከውም አትናቴስ ኦፍ አሌክሳንድሪያ ኮንትራ ደ አሪያንስ ለአሪሳውያን በሰጠው መልስ ጋድ ኢዝ ኖ ኮምፖዚት፣ እግዚአብሔር በተለያዩ ክፍልፋዮች አይደለም፣ የክፍልፋዮች ውጤት አይደለም፣ በት ሲምፕል ወጥ ነው። ኖት ሜድ አፕ ኦፍ ፓርትስ ከክፍሎች አይደለም የተሰራው። ኖር ዲቪዚብል ሊከፋፈሉ ነው ሊነጣጥል አይችልም። በት ሂ ኢዝ ሆሊ ዋት ሂ ኢዝ በምሉእነት ያለ ነው። ኤንድ ዋትኤቨር ሂ ኢዝ
ኢዝ ኢንታይርሊ ሂምሰልፍ የሆነውን ነገር በሙሉ ነው እንጂ ይሄ አንድ ክፍሉ እጅ ነው አንድ ክፍሉ እግር ነው አይባልለትም ይላል አትናቴዎስ የእስክንድርያው አትናቴዎስ ማለት ነው። እንዲሁም ዮሐንስ አፈወርቅ ሆሚሊስ በማቴዎስ 7:7 ላይ ያለው ድርሳኑ ላይ በማቴዎስ 7:7 ድርሳኑ ላይ ጋድ ኢዝ ኤቭሪዌር ፕሬዘንት እግዚአብሔር በሁሉ ቦታ ይገኛል። ፊሊንግ ኦል ቲንግስ ሁሉን የሞላ ነው። የት ኮንቴንድ ባይነር ነገር ግን በምንም አይገደብም ብሏል ዮሐንስ አፈወርቅ ማቴዎስ 7:7 በደረሰበት ድርሳኑ እና ይሄ የክርስትና ትምህርት ነው። ሙስሊሞቹ የሚያምኑት ግን ቶታሊ ፓጋን ነው ማለት ነው። ትክክለኛው ክርስትና ትምህርት ይሄ ነው። ኦኬ ቴንክ ዩ ያሲን ሱረቱ ያሲን ትዝ ብላኝ ነው። እንኳን ደህና መጣህ። መልካም አላህ በአካል እየጠየቀን ነበር። አላህ ዛት አለው ብለህ ታምናለህ? አዎ በትክክል ኦኬ ዛት አለው። ስለዚህ እጅግር ባት ምናምን የሚባሉ ነገሮች ማንንም የማይመስሉ አላህ አለው። ኦራይት እነኛ አካላቶቹ ምን ወጥ ናቸው ወይንስ ክፍልፋይ ናቸው? አላህ አንድ ነው ብለን ነው እኛ የምናምነው። ኦኬ አንድ የሆነው በምኑ? በአካሎቹ አንድ ነው? የአላህ አካላት አንድ ናቸው? በቃ አምሳያም ሌላም ነገር ምንም ነገርም የለውም። የአላህ አካል አንድ ነው ወይ? አካላቶቹ አንድ ነው። በቃ እሱን አምሳያ የለም። ስንት እጅ ነው ያለው? እጅ ነው ስትል እንዴት? አላህ እጅ አለው የለውም? እሱን አምሳያም ብጤም የለም እኮ። ማንን ይመስላል አላልኩም እኮ። እጅ አለው የለውም? እጅ አለው ብዬ አይደለም። አላህ አምሳያም ቢጤም የለውም፣ እሱም መሳይም የለም። እጅ አለው የለውም ነው እኮ ጥያቄ። እኔ ማን ይመስላል አይደለም ጥያቄ። እንዴት እኛ ገባህ? ምን አገባ መልስ ይሆናል ሳይሆን ያሲን እኛ ብለን ያሲን የአላህ እግር ይመለካል ወይስ አይመለክም? የአላህ እግሩ ይመለካል ወይስ አይመለክም? ይመለካል። እጁስ? ያው ነው። እጁም ይመለካል። ወገቡስ? ወገቡ አይመለክም፣ አይታይም ወገቡ። ዝም አለ እኮ። ወገቡ አይመለክም። እርግጠኛ ነኝ አይደል ያሲን? አላህ አንድ ነው። አምሳያም ምንም እንትን ወገቡ ይመለካል አይመለክም? ወገብ አምልኩኝ ከሌ የሚል የለውም። አሁን እኮ ራስህ በመለስከው እግሩ ይመለካል አልክ፣ እጁ ይመለካል አልክ። ስለዚህ ሁለት አላህ አካል አለው የሚመለክ። ቆይ ሁለት አካላት አሉት። አላህ አንድ በመሆኑ ነው። ቆይ አላህ ሁለት አካላቶች አላህ የሚባል ቆይ የምታመልኩት ሁለት አካል አለ። ምን የሚባል? እግር የሚባልና እጅ የሚባል ሁለት አካል ያላህ ሁለት አካል አለ። ልታመልኩት የምትችሉት እግሩን እጁን። አንድ ስላ እጁ እግሩ ነው አላህ እጁ እግሩ ነው ወይ ያሲን? እግሩ ሳይሆን እጅና እግሩ ይለያያል። እጅና እግሩ ይለያያል ወይንስ አንድ ናቸው? ኧረ ምንም አይለያይ። አው እጁም እግሩም አንድ ነው። አላህ አንድ መሆኑን ብቻ ነው የማውቀው። ይሄን ብቻ ነው የሚያውቁት ሙስሊሞች ይሄን ብቻ ነው የሚያውቁት። ክርስትና ደግሞ ማሜ 10 የሚከፍታት አለች። ብልቱ ተቀጥቅጧል መሰለኝ። ብልቱ ተቀጠቀጠ የምትለዋን እመልስልሃለሁ። ተረጋጋ። ኤኒዌይስ ስለዚህ ሙስሊሞች የሚያውቁት አላህ አንድ ነው የሚለውን ብቻ ነው። ሌላ መልስ የለም። አላህ አንድ ነው፣ አምሳያም ቢጤም የለውም። እሱ መልስ ነው ወንድማችን።
ምክንያቱም ሳታውቀው እንዴት ነው እሱ አንድ ነው ብትለኝ? አንድ እግር ነው ያለው አታውቅም። ሁለት እጅ ነው አንድ እጅ ነው ያለው አታውቅም። ታዲያ ይህንን ሳታውቅ እንዴት ነው የአላህ አካላቶቹ አንድ ነው ብትለው? እሺ አካላቶቹ እንደኛ እኔ እዚህ ትከሻዬ ላይ እጄ የተገጠመ ነው፣ ፊቴም እኔው ወጥ ነኝ፣ እግሬም ወጥ ነው። አላህ እንደዚህ የተገጣጠመ ነው እንደኔ ወይንስ የተገጣጠመ አይደለም? እሱ አምሳያም ቢጤም የለውም። ስለዚህ አላህ እጆች አሉት። ስለዚህ እንደኔ የተገጣጠመ አይደለም ማለት ነው። ቴንኪው። እግር አለው። እግሩ እንደኔ የተገጣጠመ አይደለም ስለማይመሳሰል። ስለዚህ እግሩ እዛ ጋ ነው ያለው፣ እጁ እዛ ጋ ነው ያለው፣ ፊቱ እዛ ጋ ነው ያለው፣ ጀርባው እዛ ጋ ነው ያለው፣ ሆዱ እዛ ጋ ነው ያለው። ስለዚህ እንዴት ነው አንድ ያልከው? ምኑን ቆጥረ ነው? እጁን ወይንስ እግሩን? ምክንያቱም አምሳያ ስለሌለው እንደኔ የተገጣጠመ ሊሆን አይችልም። ምኑን የቆጠርከው? በቃ እኔ ማምነው አላህ አንድ መሆኑን ብቻ ነው። በቃ ምስኪኖች፣ በቃ እኔ ማምነው አላህ አንድ መሆኑን ብቻ ነው። ከዛ በዘለለ ምንም አውቀው ነገር የለም። ምስኪኖች ወገኖች፣ በምን ሞራላቸው ነው ስላሴን የሚተቹት? ሙስሊሞች ሉክ ስለ አምላካቸው አንዲት የሚያውቁት ነገር የለም። አላህ አንድ ነው፣ አይወልድም፣ አይወለድም፣ ማንንም አይመስልም። አለቀ። ስለ አምላካቸው ሙስሊሞች ደፍረው ማስረዳት ይችላሉ? አይችሉም። በቃ አምላካቸውን ጭራሽ አያውቁት። ሙስሊሞች በምናባቸው የሳሉትን አምላክ ነው የሚያመልኩት የምንለው እኮ ለዚህ ነው። ኤች አስወጡት ብሏል። ኤችን እናውራው። ኤች እንኳን ደህና መጣ። አንዴ አናግረኝ። ደህና መጣ። ቀደም ብዬ ገባሁት እኔ አይደለ እንዴ? ለምን አትጠይቀኝም? ምን ቆይ ጠብቅ። አንተ እኮ ነው የገባው። ጠብቅ። ተራህን ቀጥል። ኤች ቀጥል። ተራህን ጠብቅ። ቀጥለሽ እሺ። ምንም አታወራ። እሺ አትረብሽ። ቆይ ማሜ ከሰሩ ነው። በኋላ ተመልሰህ ግባ። ጥያቄ ጠይቆ ነው ማሜ። ቀጥል። ምን ይጠይቃል? እኔ ልመልስ እያለ ነው። ወይ ቀጥል አንተ። መልሱን ነው የምመልስልህ ወይስ ጥያቄ ልጠይቅህ? ልመልሰው ላስወጣው እኔን አስገባኝ እያልኩ ስለነበረ ኮመንት ላይ ያው አሁን ገብተሃል። መልስ። ቀጥል አንተ። እሺ ጥያቄውን ድገም ውስጥ አላህ አካላት እንዳሉት ታምናለህ? እጅ፣ እግር፣ ባት፣ ፊት እንዳለው ታምናለህ? በነገረኝ መልኩ አምናለሁ። ኦኬ። ስለዚህ አላህ አካላት ስብስብ ውጤት ነው። በመጀመሪያ ጥያቄህን ማስተካከል አለብህ። ማለት አላህ አካል አለው ሲል ራሱ ነገረን። አላህ እኔ አካል አለኝ አለ። ግን የኔ አካል የማንንም አይመስልም ማለት እኔ ይመስላል አይመስልም ብዬ ጠየቅኩ። ቆይ እኔ ማንን ይመስላል ብዬ አሁን ጠይቄ ነበረ። አላህ የማንን አካል እንትን ሰውነቱ ማንን ይመስላል ምናምን ብዬ ጠይቄ አልጠየቅኩ። ስለዚህ ኦኬ ማንንም አይመስልም አካላት አሉት። ኦኬ ጥያቄ እኔ ምንድነው እሱ? ስለዚህ አላህ ምትለው እጁን ነው እግሩን ነው? ሁሉንም ነገሩን ሁሉንም አካላቶቹ አላህ ስለ ሁሉንም ነገሩን ነው። ምኑን? እጁን እግሩን ነው? እናንተ ግን እግዚአብሔር ስትሉ ቆይ ምኑን? ሁሉንም ስትሉ ሁሉን ነገሩን አልኩ። ኦኬ ሁሉን ነገሩን። ስለዚህ እነኛ ሁሉ ነገሮች አንተ እፎይ ስትባል ምንህ ነው እፎይ? ቆይ እስቲ ቆይ ስንት ናቸው? እፎይ ስትባል አንተ ምንህ ነው እፎይ? አሁን በደቂቃ ውስጥ ሜቢ የውለው አንድ ደቂቃም አልሞላም አላህ ማንንም አይመስልም ስትል፣ ስለዚህ እኔን ምሳሌ እየሰጠ ነው ላላህ። ለዛ አይደለም አንተ ባቱ ነው ስትለኝ ነው እንደዚህ ያልኩ። ታዲያ ለምን ትጠይቃለህ? እኔ ለምሳሌ እፎይ ስባል እጆቼ ተገጣጠሙ፣ ፊቶቼ፣ አይኖቼ ተገጣጠመ ስለሆነ አንድ ተባልኩኝ። አላህም እንደ የተገጣጠመ ነው በለኝና አይመስልም ማንንም ያልከውን በደቂቃ ውስጥ አፍርሰው። አላህ ማንንም አይመስልም ብሎ ነገረን፣ እኛ እሱን አመነን በቁርአኑ። ስለዚህ እኔ አንድ
ስባል እጆች አሉኝ፣ አይኖች አሉኝ፣ ሁለት አይን፣ ሁለት እጅ አለኝ፣ ሁለት ጆሮ አለኝ፣ አፍ አለኝ፣ ወገብ አለኝ፣ ባት አለኝ፣ እግር አለኝ ሁለት። እኔ አንድ ስባል ወጥ የተደመርኩ ያያዝኩ ስለሆነ ነው። አላህ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ፊት አለው፣ ወገብ አለው፣ ባት አለው፣ እግር አለው። ስለዚህ እሱ እንደኔ የተገጣጠመ ነው ወይንስ ያልተገጣጠመ? በነገረን መልኩ አላህ አካል አለው። ኦኬ፣ እነኛ አካላቶች አካል የማንንም አካል አይመስልም። ይሄ እኮ እነኛ አካላቶች ስንት ናቸው? የአላህ አካላቶች ስንት ናቸው? እጅ የሚባል አካል አለው አይደለ? ኦኬ፣ ስንት እጅ ነው ያለው? ሁለት ቀኝ እጆች አሉት። እዚህ ጋር ሁለት ቀኝ እጅ ያለው። እሺ፣ አብዛኛው ጊዜ ቆይቶ እግርስ? ሁለት እግር አለው። ኦኬ፣ እጅና እግሩ ይመሳሰላል ወይንስ የተለያየ ነው? በመጀመሪያ ማሜን ለምን አወጣኸው? ቦታ ይዞ ሳለ እግሩ እጁ ነው ወይንስ? እኔ ጥያቄ መልስልሃለሁ። አይ ጥያቄ መልስልሃለሁ። ችግር የለውም። ሉክ ስለዚህ አሁን ቁጠሩ። ሁለት ቀኝ እጅ አለው፣ ሁለት እግር አለው። አራት ደርሰናል። ያለህ አካላት ውስጥ አሁን አራት አካላትን ቆጠርን። ኦኬ፣ ይመለካሉ አይመለኩም? እነኚህ ሁለቱ ለምሳሌ እግሮቹ ይመለካሉ አይመለኩም? ለምን አይመለኩም? ስንት እግር ነው የምታመልከው? አንዱን እግር ወይ ሁለቱንም እግር? ከአንድ ከተማረ ሰው አይጠበቅም፣ ግን አላህ ሁሉ ነገሩ ይመለካል። ስለዚህ ስንት እግሩን ነው የምታመልከው? ሁለት እግር ነው የምታመልከው? እግር የሚባል ነገር አይደለም፣ ይሄ አካል ነው። አዎ፣ እግር የለውም አላህ። አካል እኮ የእግሩ እንትን ነው። አካል ያልነው እኮ እግሩን ነው አይደለ? ሁለት እግር እንዳለው ተስማማን እኮ። እነኛን ሁለት እግሮች ታመልካቸዋለህ አታመልካቸው? እሺ፣ አንድ ነገር ልናገር። ለመወያየት ዝግጁ ነህ? አቅሙ አለህ? ወሄድ ጋር የመወያየት አቅሙ አለህ? ይኸው በ1300 ሰው ፊት ወሄድ ጋር የመወያየት አቅሙ አለህ የለህም? አንድ ይመልስልኝ። ኮመንት ከስር እየጻፈ እየተማረ ነው። እሱ ታብታብ እያደረገ እየተማረ ነው። ሪፖርት አታድርግ ወንድማችን፣ የተጠራኸው ሪፖርት አታድርግ። ታብታብ እያደረግ ተማር። አሁን እዚህ ጋር የሚገቡ ሰዎች የማያውቁ ናቸው። እፎይ አስጨርሰኝ። አሁን አውቃለሁ ብለሃል። በቃ አንተ ኮመንት ላይ እንደሚያውቅ ነበረ አክት ያደረገው ሰው። እኔ ልናገር ብዬ ነው ማለት አብዛኞቹ ሰዎች የማያውቁ ናቸው እዚህ የሚገቡት። ለዛ ኮመንት ላይ እንደሚያውቅ አክት ስላደረግ እኔ ደግሞ የሚያውቅ መጣ ብዬ ተደስቼ በ1300 ሰው ፊት ልጠይቅ አንተ በእናትህ እኔ ፕሮሞሽን የሚሰራ ሰው እሱ እነሱ አሁን የምጠራቸው ኡስታዞች በሌላኛው አካውንታቸው እዚህ ጋር ሪፖርት እያደረጉ ከስር እያዳመጡ ነው። አንቺ ከድጃ ራቢያ ምናምን የምትባሉ በሴት ስም የገባችሁ ኡስታዞች በራሳችሁ ኑና መልሱላቸው። ሪፖርት እያደረጉ እየተማሩ ነው ከስር። እሺ አስጨርሰኝና ልሂድበት። ማለት ለመወያየት ዝግጁ ነህ? አቅሙ አለህ? አዎ አለኝ ካልክ በቃ ሙሲ እና ዘቢባ ኡስታዞቻችሁ በሌላ አካውንት በሴት አካውንት ሪፖርት እያደረጉ እዚህ ቁጭ ብለው የሚማሩ ናቸው። በከዲጃ በአይሻ ምናምን ስም መጥተው የሚማሩ ናቸው። አሁን 2 ወር ሰጥቻችኋለሁ። ባለፈው ሊከፍለን ነው እፎይ ከፍላችኋለሁ አለ። ወይኔ 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 ነግሬያችሁ እስልምና እንዳይደለም አሳያችኋለሁ ብያቸው 3 ወር ሰጠዋቸው። የሚያስታውሰው ማን ነው? ክርስቲያን ታስታውሳለህ? አሁን እየተባሉ ነው። 3 ወር በ3 ወር ውስጥ ምን እንደምሰራ አሳያችኋለሁ አልኳቸው። ከዛ እቅዴ ነግሬያችሁ ማለት ነው። እስልምና እንዳይደለም በውሸት የቆመ ሃይማኖት ነው። ፖለቲክስ ነው፣ ድራማ ነው። እርስ በርሳችሁም አንድ አይደላችሁ፣ አንድ ነን ምናምን። አሁንስ መጡና በግልጽ አይደለንም።
ጦርነትን ያነሱ ቤታችን ውስጥ መጥተው ማለት ነው። አይታችኋል። ኡስታዞቻቸው መጥተው እርስ በርሳቸው ሊተላለቁ ማለት ነው። ጭራሽ እኔ ወያያለው ብዬ ዳኛ አደረጉኝ ማለት ነው። እንዴት ነው ሬስሊንግ ውስጥ አይተህ ከሆነ ሁለቱ ፋይት እንትን ሲሉ ዳኛ ያስፈልጋል እና አንዳንዴ ነሸጥ ሲያደርገው ዳኛው እንትን የሚሉ አሉ እና ስ ዳኛ አድርገው ሾው ሙኝ እላችኋለሁ። በመጨረሻ ላይ በገዛ ቤቴ ውስጥ እፎይ ምን ትላለህ ፍረድ ይላል አባሹ። ዋብያው ሲደበደብ እፎይ ፍረድልኝ ዋብያው። እና በ3 ወር ውስጥ ምን መስራት እንዳለብን አይታችኋል ማለት ነው። መማር ለሚፈልግ መማር ለሚችል በደንብ አሳይተንበታል። እስልምና ለውጩ አንድ ነን፣ የተብቃቃ የጠራ ምንም ልዩነት የሌለው ምናምን ውሸት፣ ፖለቲካ፣ ድራማ በውሸት የቆመ ሃይማኖት ስለሆነ እሱን አሳይተናል። አሁን እንግዲህ 59 ቀን ይቀራችኋል። አንድ ቀን ዛሬ ገባል። 2 ወር ደግሞ እንቀጥላለን። 2 ወር እንቀጥላለን። አሁን ደቢባ እንኳን ደህና መጣሽ። ቅድም ገብተሽ ነበር? ገብቼ ነበረ። ምሳሌ ላይ ስለ ክርስትና መማር ፈልገን እንጂ ለጥያቄና መልስ አይደለም የገባሁት። እሺ ምንድነው ጥያቄሽ? ስለ ክርስትና እንድታስተምረኝ ነበረ። መልካም። እሺ ዘሆል ማወቅ ፈልገሽ ነው ክርስትና? ኦራይት ሜይ ቢ መሰረታዊ ትምህርቶችን እንዲቴል መማር አለብሽ። እንደዛ ከሆነ ክርስትናን ሙሉ ፈቃደኛ ከሆንሽ መምህር መድብልሻለሁ፣ መማር ትችያለሽ በውስጥ ማለት ነው። ክርስትና በነቢያትና በሐዋርያት የተሰበከ ሃይማኖት ነው። ምንድን ነው የምናመልከው? እንዴት ነው የምናመልከው? አምላካችን ማን ነው? እንዴት ነው የምናመልከው? እንዲቴል መማር አለብሽ ማለት ነው። በአንድ ሰው እንድታስተምረኝ የፈለግኩት በአንድ ሰው ላይ የተንጠለጠለ ሃይማኖት ሳይሆን እኛ ነቢያቶች አስቀድመው የሰበኩት፣ ከዛ ደግሞ ክርስቶስ በስጋ ተገልጦ የአብ ልጅ በስጋ ተገልጦ እርሱ ክርስትናን የሰበከን ያስተማረን፣ እሱን የምንከተልን። ኢንዲቴል ግን መማር አሁን ስፔሲፊክ ጥያቄ ስላልሆነ ነው ይሄንን ብዬ ለመመለስ እንትን ያለኝ ማለት ነው። ጥያቄሽ ስፔሲፊክ ቢሆንልኝ እንትን እልሻለሁ። ግን ዘወል መማር ከሆነ ሙሉ መማር ከሆነ መምህር ልመድብልሽ። እሺ ጥያቄ ልጠይቅሽ፣ ግራ የተጋባው ነገር ማለት ነው። አሁን ኢየሱስ ጌታ ስትሉና እግዚአብሔር ስትሉ እንዴት ነው? ሁለት አምላክ አይሆንም? ኢየሱስ ጌታ ስትሉና እግዚአብሔር ስትሉ ሁለት አይሆንም ወይ? እንዴት ነው? አሁን ቁጥር ጉዳይ አሁን እያወራን ሰምተሻል ብዬ አስባለሁ። የቁጥር ጉዳይ እንዴት ነው እሱ የሚታየው የሚለውን በደንብ እዚሁ ላይ በደንብ እንትን ትያለሽ ማለት ነው። ሎክ ኢየሱስ ስንል እኛ በስጋ የተገለጠ እያልን ነው። በስጋ የተገለጠ አምላክ ማለት ነው። ቃል ነበር፣ ያ ቃል ደግሞ አካላዊ ነው ብለን እናምናለን። አምላካችን ቃል አለው። ያ ቃሉ ግን እንደኛ ዝርው አይደለም፣ ንግግር ብቻ ድምፀት የሆነ አይደለም። በደንብ አስተዊ። ቃሉ አካላዊ ነው። ያ አካላዊ ቃል ደግሞ ሁሉም መፍጠር የሚችል ነው፣ ሁሉም ማድረግ የሚችል ነው። ቃል የሌለው ዲዳ አይደለም አምላካችን። አምላካችን ቃል የለውም ከተባለ ዲዳ ነው። ልክ እንደ ድንጋይ መናገር ማይችል ወይም ደግሞ ቃል የሌለው የሚል ያመጣበታል። ስለዚህ ቃል አለው ብለን እናምናለን። እንደገና ደግሞ ስንፋስ አለው ወይም ህይወት አለው፣ ህያው የሚሆንበት ብለን እናምናለን። ያን ህይወቱን መንፈስ ቅዱስ ብለን እንጠራለን። ህይወት ከሌለው ሙት ነው ይሉታል። እኛ ግን ምን እናምናለን? እግዚአብሔር አምላካችን ምን አለው? ህይወት አለው። ያ ህይወቱን ግን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ብለን እንጠራለን። ያ ቃሉ ነቢያትን ሲልክ ከቆየ በኋላ በስጋ ተገለጠ። በስጋ የተገለጠው ማን ብለን እንጠራዋለን? ኢየሱስ ብለን እንጠራዋለን። ኢየሱስ ብለን የምንጠራው ቃል፣ ያ አካላዊ ቃል ቃል
በስጋ ተገለጠ። ያንን ኢየሱስ ብለን እንጠራዋለን። በስጋ የተገለጠው ሁለት አምላክ አይሆንም ወይ? አይሆንም። ምክንያቱም በመለኮት አንድ ብለን ስለምናምን ማለት ነው። ቃል በስጋ ሲገለጥ ከአባቱ የተለየ አይደለም። ከአባቱ የተለየ አይደለም። በስልጣን የተለየ አይደለም። በፍቃድ የተለየ አይደለም። በአገዛዝ የተለየ አይደለም። መለኮት ራሱ ምንድን ነው? እሱ የሚቆጠር አይደለም። የሚመለክ ማለት ነው። የሚቆጠር አይደለም። አንድ ሁለት ብለሽ የሚቆጥረው አይደለም። ሊቆጠር የሚችለው አካል ነው። መለኮትን የምቆጥረው ሰማቺ ማለት ነው። ስለዚህ ሁለት ሶስት ብለሽ መቁጠራችን መቁጠር የምችው ምን ነው? አካልን ነው እንጂ መለኮትን አይደለም ማለት ነው። አካልን ከሆነ ደግሞ እኛ አንድ አካል ብለን አናምንም፣ ሶስት አካል ብለን እናምናለን። እታችን ዘቢባ አንድ አካል ብለን አለ ምናምን፣ ሶስት አካል ብለን እናምናለን። ቃል አለ፣ አሁን ያልኩሽ ወልድ ወይንም ደግሞ ልጅ ኢየሱስ ክርስቶስ በስጋ የተገለጠውን፣ እንደገና ደግሞ መንፈስ ቅዱስ የባህሪ ህይወታቸውን፣ ከዛ አብን አባት ብለን እናምናለን ማለት ነው። ስለዚህ ሊቆጠር የሚችለው አካል ነው። አካል ሶስት ብለን እናምናለን። በአካል ሶስት ብለን እናምናለን። ስለዚህ ከሶስቱ አካል ኢየሱስ ወይንም ደግሞ ወልድ በስጋ የተገለጠ ነው ብለን እናምናለን ማለት ነው። ሌቢ አግኝተሽኛል? እሺ፣ አሁን ለምሳሌ ኢየሱስ ጌታ ነው ስትሉ ነው የሚሰማው ማለት ነው። ብዙ ጊዜ እግዚአብሔር የሚለው አልገባም ማለት ነው። እንዴት ነው ይሄ ነገር? ኢየሱስ ራሱ እግዚአብሔር ነው እኮ። ዮሐንስ ወንጌል ምዕራፍ 1 ላይ ታየሽ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር፣ ያ ቃል ደግሞ በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበረ። ቃል ማን ነበር? እግዚአብሔር ነበረ። ያ ቃል በዓለም የሞላ በሁሉ ያለ ሁሉን የፈጠረ ነው። ቁጥር 3 ላይ እና ቁጥር 10 ላይ እንደሚናገረው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ላይ ስትመጪ ግን ያ ቃል በስጋ ተገለጠ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረ ሁሉን ያስገኘው በስጋ ተገኘ፣ በስጋ ተገለጠ። ያንን ጌታ ብለን እንጠራዋለን። ጌታ ስንል እግዚአብሔር አይደለም እያልን አይደለም። ጌታ ስንል እግዚአብሔር እያልን ነው ሲል እግዚአብሔር አይደለም እያልን ነው አይደለም። ገዢ ነው፣ አምላክ ነው። ኢየሱስ ጌታ ስንል አሁን ለምሳሌ ኢየሱስም እግዚአብሔርንም እየጠራን ነው ማለት ነው። ኢየሱስንም እግዚአብሔር ነው። ማንን ስንጠራ ኢየሱስ ጌታ ነው ስንል ነው። አሁን በአካል ስንጠራ ሶስት አካል አሉ ብለን እናምናለን። ስለዚህ ኢየሱስን እንጠራለን። ያ ማለት ኢየሱስ ማለት በአካል አብ ነው ወይንም መንፈስ ቅዱስ ነው ማለት አይደለም። በስም ይለያያሉ፣ በአካል ይለያያሉ። በስም ሶስት ናቸው፣ በአካልም ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ በስም ሶስት ናቸው። ኢየሱስ ስንል አብ፣ ወልድ፣ መንፈስ ቅዱስ ማለት አይደለም። በስም ይለያያሉ። ስለዚህ ኢየሱስ ስንል አብ መንፈስ ቅዱስን እየጠራ ማለት አይደለም። ኢየሱስ የራሱ ስም ነው። አብ፣ ወልድ፣ መንፈስ ቅዱስም ደግሞ የራሳቸው የሚጠሩበት ስም ነው። በአካልም እንደዛው ሶስት የተለየ አካል ማለት ነው። አንዱ አካልን አይደለም። ነገር ግን የተነጣጠሉ የተለያዩ፣ ልክ እንደዚህ ስልሽ ደግሞ እኔ ያለው አንቺ ያለሽ ሳሚ ያለ፣ እንደዚህ ሶስት የተነጣጠለ ማለት አይደለም። እንደዛ ማለትም አይደለም። አንዱ በአንዱ ህልው የሆኑ ናቸው። አንዱ በአንዱ ህልው የሆኑ በሚገናዘቡ ናቸው። ሎክ ቃል ለአብ የባህሪ ቃሉ ነው። አብ ደግሞ ለቃል አባቱ ነው፣ የባህሪ አባቱ ነው። የባህሪ ህይወታቸው ደግሞ መንፈስ ቅዱስ ነው። ስለዚህ ሕያው ሆነው የሚኖሩት በማን ነው? በመንፈስ ቅዱስ ነው። አብና ወልድ ህይወታቸው ማን ነው? መንፈስ ቅዱስ ነው። ለአብና ለመንፈስ ቅዱስ ቃላቸው ማን ነው? ወልድ ነው። ስለዚህ አንዱ በአንዱ ህልው ሆነው ነው የሚኖሩት። እንደኔና እንዳንቺ ከዛ አንድ ሰው ቃል ጋር እንደዚህ ሶስት የተነጣጠለ ቁጭ ያለ ሰው እንደዛ በአይምሮሽ እንደምታስቢው አይደለም። የተነጣጠሉ የተለያዩ ማለት አይደለም። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። እኔም በአብ እንዳለው አብም በእኔ እንዳለ ይላል ክርስቶስ። ስለዚህ አንዳቸው በአንዳቸው ህልው የሆኑ ናቸው እንጂ የተነጣጠሉ አይደሉም። ስለዚህ አካልን እኛ እነኚህ ሶስቱ ነው የምናደርገው። ለዚህ ነው አሁን አላህ ላይ ስንመጣ ችግር የሚሆነው ምንድነው? ኦኬ እጅ አለው እግር አለው ካላችሁስ እናንተስ እንደገና ቃል ካለው ቃሉስ አካላዊ ነው ወይንስ ፍጡር ነው እንላለን። ፍጡር ነው ካሉን በደንብ አስተውይ። አላህ ቃል ካለው ቃሉ ፍጡር ከሆነ
which is አላህ ላይ ፍጡር የሆነ ነገር አለበት ማለት ነው። ቃሉን ከመፍጠሩ በፊት ዲዳ ነው ማለት ነው። በደንብ አስበው። ቃሉን ከመፍጠሩ በፊት ዲዳ ይሆናል። አይ ቃሉ ፍጡር አይደለም ከተባለ ደግሞ ኦኬ ቃሉስ አካላዊ ነው መፍጠር ይችላል ወይ የሚለውን እንጠይቃለን። አዎ መፍጠር ይችላል ካሉን ቃሉ እንደ እጁ ነው? ተጁ ጋር ቃሉ ይመሳሰላል? ከአይኑ ጋር ይመሳሰላል? ነው። ኦኬ ህያው ነው አይደለም ብለን እንጠይቃለን። ህያው ነው ካሉን ህያው የሆነበትስ ያ ህያውነቱ የተሰጠው ነው ወይንስ አስቀድሞም የባህሪው አብሮት ያለ ነው? አይ አብሮት ያለ ኢተርናል ነው ካሉን ስለዚህ ያም ህይወቱ ምንድነው? የባህሪ ህይወቱ ዘላለማዊ ይሆንና አካላዊ ይሆናል ማለት ነው። አላህ ጋር ስንመጣ ከዚህ ይብሳል። እጆች አሉ ይጨመራሉ፣ እግሮች አሉ ይጨመራሉ፣ አካላቶች ማለት ነው። እኛ ጋር ስንመጣ ግን አሁን ያልኩሽን ነው። ቃል ልብነት እናደርጋለን ለአብ፣ እንደገና ደግሞ እስትንፋስ ወይንም ህይወቱ ህያው የሚሆንበትን የባህሪ ህይወት መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን ማለት ነው። እግዚአብሔር እስትንፋስ አለው። እስትንፋስ ስንል እንደዚህ እንደምንለው እንዳታስቢ፣ ወይንም ደግሞ ህይወት ስንል እንደኛ የተሰጠን እንደዛ እንዳታስቢ። ግን እግዚአብሔር ህያው ነው። ህያው የሆነበትን ያንን ህያውነቱን አንድ አካል ብለን እንጠራለን። እንደኔና እንዳንቺ ስላልሆነ ማለት ነው። ቃል አለው። ያ ቃሉ እንደኔ ድምፀት አይደለም፣ አፋችንን በማንቀሳቀስ የሚመጣ አይደለም። ያንን ምን ብለን እንጠራለን? ወልድ ወይንም ደግሞ ሁለተኛ አካል ብለን እንጠራለን። እንደገና ደግሞ ልብነት፣ ያ ልቡን መገኛውን ደግሞ ምን ብለን እንጠራለን? አብ ወይም አስገኝ፣ ሶርስ፣ ምንጭ ብለን እንጠራለን ማለት ነው። አንዳቸው አላንዳቸው የተቀዳደሙበት የተነጣጠሉበት የለም። ያለ ቃላቸው ሊኖረ አብና መንፈስ ቅዱስ አልነበሩም። ያለ ባህሪ ህይወታቸው የነበሩበት ጊዜ የለም። ምክንያቱም እግዚአብሔር ህያው ስለሆነ ከዓለም አስቀድሞ ኢተርናሊ ህያው ነው። ህያው ሳይሆን የሆነ ሰዓት ከዛ ህያው የሆነ አይደለም። ስለዚህ ያለ ባህሪ ህይወቱ የነበረበት የለም ማለት ነው። ቤቢ ግልጽ ነው? እሺ አሁን ለምሳሌ አላህ ማለት ነው መረጃ አምጪ እንዳትለኝ ብዙም እውቀት የለኝም ማለት ነው። አሁን ለምሳሌ እኔ ዘቢባ ነኝ አይደል? አንድ ሰው ነኝ። የዘቢባ እጅ፣ የዘቢባ እግር፣ የዘቢባ አይን አይባልም። በቃ አንድ ዘቢባ ነች የሚባለው ማለት ነው። አላህ ጋርም ስትመጣ አለ አሁን የጠራቸው አካላቶች አሉ፣ ግን አንድ አላህ ነው። ገብቷላ? አሁን እግዚአብሔር ጋርም ስንመጣ እጆች አሉ፣ ያጨበጭባል በመጽሐፍ ቅዱስ ማለት ነው። እንዳትጠይቀኝ መረጃውን እንደዛ እንደዚህ ነገር አለ ማለት ነው። እግዚአብሔር ጋርም ስንመጣ አላህ ጋርም ስንመጣ አንድ አላህ ነው። እንደዚህ አይነጣጠሉም። ችግሩ ታውቂያለሽ አቢባ፣ አሁን የአካል ክፍልፍሎች ካሉት ስለዚህ እጁ እግሩን አይመስልም አይደለ? አይመስልም፣ ፍጥረትን አይመስልም ጭራሽ። እጁ እግሩን አይደለም አለ። እጁ ሌላ ነው፣ እግሩ ሌላ ነው። እኛን አይመስልም፣ ኖ ራሱንም አይመስልም እንኳን እኛን። እጁና እግሩ፣ እጁ ማለት እግሩ ማለት ነው አይደለም? ቴንኪው። ስለዚህ አላህ አንድ አካል አይደለም ማለት ነው። እጁ ራሱ ሌላ ነው፣ እግሩ ሌላ ነው። እጁና እግሩ ራሱ ካልተመሳሰለ ከኛ ጋር ደግሞ ፈጽሞ ሊመሳሰል አይችልም። ከኛ ጋር ኦልሬዲ ዘሆል አይመሳሰልም። ስፔሲፊክ አካላቶቹ ደግሞ ከራሱ ጋር ራሱ አይመሳሰሉ። የማይመሳሰሉ ከሱ ያልተነጠሉ እሱ ላይ የተጣበቁ አብረው ህልው የሆኑ አካላቶች ማአት አሉት ማለት ነው። ማአት አሉት። ስለዚህ ይህንን በደንብ አስተውይ። ይህንን ካጸደቃችሁ የተለያዩ የተነጣጠሉ አካላቶች ያሉት እንደሆነ ካወቃችሁና ካጸደቃችሁለት የአካል ድምር ውጤቶች ከሆነ አንዱ አንዱን ካልሆነ፣ እጁ አይኑን ካልሆነ፣ አይኑ እግሩን ካልሆነ እነኚህ ደግሞ አካላት ናቸው ካላችሁ አንድ አካል ብላችሁ እንዴት ወይንም እንደኛ የድምር ነው ካላላችሁት በስተቀር እንደኛ የተገጣጠመ ነው ካላላችሁት በስተቀር አንድ ነው የሚለው አይመጣውም ማለት ነው። አንድ ነው የሚለው አይመጣውም። እኛ ግን አሁን እጆች፣ እግሮች፣ አይን፣ ፊት የሚባል መጽሐፍ ቅዱስ ላይ ብታገኝ ዘቢባ እኛ እንደዛ እናምነው። ለምንድነው ማናምነው? እግዚአብሔር መንፈስ ነው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ይለዋል። ስለዚህ ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 39 ላይ እጅ፣ እግር እንደዚህ እንትኖች የሉትም ብሎ ይዘጋዋል። ክርስቶስ የሉትም ብሎናል።
ስለዚህ እነዚህ የምታመጫቸው ኤግዛምፕሎች በሙሉ እግዚአብሔር እንደዚህ አይኖቹ፣ ጆሮቹ፣ እጆቹ ምናምን የሚሉ ብታገኝ ደራሲያን ሲጻፍ መጽሐፍ ቅዱስን ለሰዎች እንዲገባቸው ስለሆነ ምሳሌያዊ የተገለጠ ነው፣ ሜታፎሪክ ነው። ግን እጆች አሉ ይባላል። እጆች አሉ፣ በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ ላይ። የቱ ጋር ለምሳሌ ነው ነገርኩሽ እኮ ምሳሌያዊ ናቸው አሉ አልኩሽ እኮ። አይን፣ እግር፣ እጅ ተብለው የተጠቀሱ አሉ። አልተጠቀሰም ማለት ነው። ያ ማለት ምሳሌያዊ ነው። ምሳሌያዊ ነው። ለምሳሌ ዙፋን የለውም። አሁን እግዚአብሔር መቀመጫ ዙፋን የለውም። መንፈስ ከሆነ እንዴት ነው? እሺ ምሳሌ ነው። እሱም ምሳሌ ነው። ዙፋኑ ለምሳሌ ቅድስናው ነው፣ ልዕልና ነው። ሰማይ ዙፋኔ ነው ይላል። ለምሳሌ ከፍታውን ለማሳየት ነው። ምድር እግሬ መረገጫ ነች ይላል። በቁጥጥሩ ስር በግዛቱ ስር መሆኗን ለማሳየት እንጂ ሰማይ ላይ ቁጭ ብሎ ከዛ ምድርን እንደዚህ ረግጧት ያለ አካል ማለት አይደለም። ምሳሌያዊ ናቸው እነኝ እንዳለ ከፍታ ልዩነትን ለማሳየት ነው። ስለ ማርያም ንገረኝ፣ የመጨረሻ ማለት ነው። ሌሎቹ ገብቶኛል። ኦኬ፣ ስለ ማርያም ምን ልንገርሽ? ማርያም አንዱ ቀጥፎብኛል። ባይዘ አንዴ ቪዲዮ መክፈት የሚችላለ ቪዲዮ አንዴ ያ የሰማሹ ገብቶኛል። ራስ ምታት የሰራው ነው አይደለ? ራስ ምታት ዋሽቶብኛል። አሁን ልገባ ስል ነው ሰው ይላከልኝ። ራስ ምታት ዋሽቶብኛል። አንዴ ክፈተው። እዛው ቪዲዮ ላይ እንዴት ራስ ምታት አንዴ የሰራው ቪዲዮ አለ። ክፈትልኝ። ላይቭ ለግባ ነው። ቪዲዮ ላይ ግቡ ነው። እሱ ቤት ውስጥ ዋሽቶብኛል። እሱን አይተሽ ነው አይደለ ዘቢባ? ያ እዛው ላይ ያሳይሻለሁ። በመጀመሪያ ደረጃ በደንብ አስተውሉ። ረንደምሊን የተናገርኩት ከቃል ስንናገር ኤግዛክትሊ እንደው ጥቅሶችን በጭንቅላታችን እኛ ኮምፒውተር አይደለንም። ተቃዴን የተናገርኩት ግን ዋሽተሃል ብሎ የራሳችሁን ምንድነው እንዴት ነው ያሸው? ሙስሊሞች ምርጥ ሙስሊሞች ናቸው የሚባሉት ምን አይነት ናቸው የሚለውን ሱራ 310 ላይ ሲፈሰር ምርጥ ሙስሊሞች አቡ ሁሬራ ባስቀመጠው ላይ ምን ብሏል? አንገታቸው ላይ ሰንሰለት አስራችሁ ስለምታመጧቸው ነው የሚል አለ። ከዛ እሱን ዋሽተሃል አለኝ። ክፈችው አንዴ እንትና ትክክል። አንድ ውሸት እኔ ላይ አታመጡም ብያቸው እኔ ላይ ውሸት አታመጡም ብዬ ውሸት አገኘንበት ብሎ ያመጡብኝ ይህንን ነው። ቀጥይ፣ ትንሽ ራቅ አድርጊው። ይታያል። እሺ አሁን ሰው ወርደው በጣም ውሸታም የዋሸሁበትን አንድ አምጡ ነው ያለው። እንግዲህ አንድ የዋሸሁበትን አንድ አንተ እንኳን በእስልምና ላይ ይቅርና በራስህ መጽሐፍ ትዋሻለህ። በራስህ ይህ ክፍል የወረደበትን ነቢዩ አብራርቶታል። ሳሂህ ቡኻሪ 45:57 ናወይትን አቡ ሁረይራ እንደተረከው የሰማችሁት ነቢዩ አብራርቶታል አለ አለይሂ አፍደል ሰላቱ ወሰላም። የት ነው የሚገኘው አለ? አልቡኻሪ 45:57 ላይ ነው አለ። ልብ በሉ፣ ነቢዩ አብራርተዋል ያለ ሰለላሁ ዐለይሂ ወሰለም። ይኸውና ሐዲሱ እዚህ ጋር የነቢዩ ዐለይሂ ሰላቱ ወሰላም ስም ተጠቅሷል። እዚህ ጋር ተጠቅሷል። እዚህ ጋር ስማቸው ተነስቷል። የት አለ ነቢዩ ተናገሩ የተባለ? የት አለ? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አቢ ሁረይራ ነው። አቢ ሁረይራ ነው ቃለ የተባለው። ከየት አምጥተህ ነው አንተ ነቢዩ ዐለይሂ ሰላቱ ወሰላም ናቸው ያሉ የምትለው? ሎክ በራስ ቆይ ያዩ በደንብ አስተውሉ። ዋሽተሃል ብሎ ያለኝ ምንድን ነው? እሱ ሐዲሱ የሚለው ቁርአኑን ያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ለዛ ነው ስል
ከዛ ይህንን ነብዩ አብራርቶታል ብዬ ቁርአኑን በሐዲስ ፈሰርኩት። አቡ ሁሬራ ነው እንጂ ያለው ነብዩ አላለም። ስለዚህ ዋሽተሃል አለኝ። ዘይባ አንድ ጥያቄ ልጠይቅሽ። አቡ ሁሬራ ሳባ ነው ታውቂያለሽ? የነብዩ ተከታይ ነው። በነብዩ ጊዜ ነበረ ሐዲስ በብቸኛ ደረጃ በዋናነት ሐዲስን ያብራራው አቡ ሁሬራ ነው ታውቂያለሽ? በብዛት ያስተላለፈው በአንደኛ ደረጃ ሐዲስ ያስተላለፈ አቡ ሁሬራ ይባላል። ከዛ አይሻ ነች። አሁን እዚህ ጋር ጥቅሱን ነው የተሳሳትከው ወይስ እንትኑን ነው ሐዲሱን ነው? አልተሳሳትኩም። የተሳሳተ ያለው እሱ ምንድነው? አቡ ሁሬራ ነው የተናገረው እንጂ ነብዩ አይደለም ማለት። አቡ ሁሬራ ከራሱ ነው የሚናገረው ወይንስ ከነብዩ የሰማውን ነው? የነብዩ ሳባ ስለሆነ ከነብዩ የሰማውን ነው። ቴንኪው ሐዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁሬራ ደግሞ ብዛት ሐዲስን ያስተላለፈ አቡ ሁሬራ ነው። እንዴት ነብዩ ትላለህ አለ። ሐዲሱን አንዴ ክፈችልኝ፣ እዛው ላይ እንትን ላይ ክፈችልኝ ላሳያቸው። እዛው ላይ ይሄንን በብዙ የራሳችሁ እንትኖችንም ማሳየት እችላለሁ። ሐዲሱን አንዴ ክፈችው። ሲጀመር ይሄንን ድንገት ረንደምሊ ነው ያወራሁት፣ እንዳስቤበትም አለም ዋሸህ ለማለት ያመጣው ግን በጣም የወረደ እንትን ነው። እኔ ሐዲሱን አንዴ ክፈችው። ከፈትሽው? አዎ ይታያል። ቆይ ወደ ጎን ላድርግልህ። አይታየኝም ብዙ። ከላይ ባቡን አንብቢልኝ አንዴ ቅድሚያ። እሺ ሐዲሱን አንብቢው። ቆይ ሐዲሱን አንብቢው። ሊቪት ሐዲሱን አንብቢ። እሺ ሳሂህ አል-ቡኻሪ 4557 ምን ይላል? ናሬትድ አቡ ሁሬራ ዘ ቨርስ ዩ ትሩ ሙስሊምስ አር ዘ ቤስት ኦፍ ፒፕል ኤቨር ሬዝድ አፕ ፎር ማንካይንድ ሚንስ ዘ ቤስት ኦፍ ፒፕል ፎር ዘ ፒፕል as you bring them with a chain on their neck till they embrace Islam. ስለዚህ ቨርሱ እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማን ነው? የተረከው ማን ነው? አቡ ሁሬራ ነው። አቡ ሁሬራ ማን ነው? የነብዩ ሳባ ነው። ስለዚህ ምን ብለሃል? አቡ ሁሬራ ብዬ ነው ያነበብኩት፣ ነብዩ አብራራውን ብዬ አልኩኝ ማለት ነው። ስለዚህ ነብዩ ሚል ስም ጠርተሃል። ነብዩ ሚል አለ። ዝቅ አድርጊው፣ እዛው ላሳየው። ዝቅ አድርጊው። ዝቅ አድርጊው። ዳሬ ባቡን አንብቢው። ከላይ ያለው ምን ይላል? You true believer in Islamic monotheism and real follower of Prophet Muhammad and his sunnah are the best of people ever raised up for mankind. ዝቅ አድርጊው። አሁን ዝቅ አድርጊው። ተቃራኒ ዝቅ አድርጊ። ያ ለምን ደግሞ ወርጂው? በቃ እሱን አንብቢው። Commentary on the Quran, tafsir of the Prophet. Thank you. የማን ተፍሲር ይላል? የማን ይላል? ተፍሲር ኦፍ ዘ ፕሮፌት፣ የነብዩ ተፍሲር። እኔ ዋሸ ይለኛል ማለት ነው። የታል ሚለው ነው? ነብዩ ሚለው ይላል። የነብዩ ተፍሲር ነብዩ ነው ያብራራው። ኢቨን ነብዩ ባይኖር ራሱ አቡ ሁሬራ የሚያስተላልፈው ከነብዩ የሰማውን ነው። እንደዛማ ከሆነ ሐዲሱን እንዳለ ተጠሉታላችሁ፣ ሳቦቻችሁ እንዳለ ተጠላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ቀጥ ያው መልሽ ወደ ቪዲዮ። አንዱ ውሸት አምጡብኝ ብያቸው ማለት ነው። ያመጣው ይሄንን ነው። አታመጡብኝ። ምን ላይ በፍጹም ውሸት አላመጣም። ታቁኛላችሁ እንደማሏሽ። አስጀምረ ደግሞ ያሸውና ታሳየ አቅሜ ዋን የደረሰች ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛ ወደ ናጋሚ ያለች ይህንን ደግሞ አንተማ አለ አይደለም እስልምናው ላይ የራስ ሃይማኖት ላይ ተዋሻለህ። ድንግል ማርያምን ድንግል ሴት ብልሃታል፣ እንደዛ ሚል የለም የሚለው ቀጥይ። እንደ 6 ዓመት ልጅ አሸንጉሊት ዛር አይደለም ሄደችው። አንዲት ድንግል ሴት ወደሆነች ማርያም ወደምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። የ6 ሳይሆን ኤሬስ እንደሰማችሁት እንግዲህ ማርያም በመላኩ ስትበሰር ድንግል ሴት ነው የተባለችዋል። ድንግል ሴት ማርያም ተብላ የተጠራችበትን ቦታ አንተም ሞንክ ይህንን ቪዲዮ
የምታየው ክርስቲያኖች አውጡና ሳዩ። ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ። ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከአዲስ ኪዳን ላይ አወጣችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን አያል በራስህ መጽሐፍ እንኳን ትዋሻለህ፣ በራስህ ሃይማኖት ትዋሻለህ። የራስህን ሃይማኖት ያላከበርክ ኢስላምን ታከብርልናለህ ብለን አንጠብቅም ከአንተ። የራስህን ሃይማኖት አላከበርክም፣ የራስህ መጽሐፍ አላከበርከው፣ ትዋሻለህ። በራስህ መጽሐፍ ላይ እንኳን ያልተጻፈ ተጽፏል ብለህ ትናገራለህ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። በቃ ኢስላምን ማጠልሸትና ማጣጣል ስለሆነ የምትፈልጉት የራሳችሁን እንኳን መጽሐፍ ተዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ክፈችልኝ። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላል አይልም መጽሐፋችን? ተዋሻላችሁ ብሏል። የራሱ አሳይቻችኋለሁ። ነቢዩ እንደሚል ተፍሲሩ የነቢዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በስድስተኛውም ወር መልአኩ ገብርኤል ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት፣ እሷም ማርያም ብያለሁ። ላሳያችሁ እዚሁ። በስድስተኛውም ወር መልአኩ ገብርኤል ናዝሪት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ከተባለ ሴት ነች፣ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም የሚለው ማርያም ነበር። ድንግል ሴት የሚል አሳየኝ አለዋ። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ፔሬድ። ድንግል ሚል የለም፣ ሴት ሚል የለም። ሴት አላላትም። ምንድን ነው የዋሸሁት? መጽሐፌ ወገን፣ ኧረ ተው እንጂ ተው። ይህ ህዝብ አያነብም ብላችሁማ ትጫወቱበት። እኔን ለማጥላላት ብላችሁ ተው እንጂ፣ ኧረ ተው። አይነፋም፣ አያበላም። መቼም እንደማላሽ ታውቃላችሁ። እኔስ ዘቢባ ምንድን ነው ጥያቄሽ? ተመልሶልሻል ብዬ አስባለሁ። በቃ ተመልሶልኝ። ጥያቄ ካሉሽ በውስጥ አውሪኝ። እሺ አውራለሁ። ሳሚ የምትሉት አለ አለፍ ወይ? ይሄ ደጋግሞ ከዚህ በፊትም የሆነ መሐመድ አዛኝ ምናምን ብሎ የሆነች ውሸት ነው። ቁርአን ላይም ሐዲስ ላይም የለም። የአቡላብ ሚስት ሙልጭ አድርጎ ነው የሰደባት። መሐመድ እንጨት ተሸካሚ ብሎ ገሃነም ነው ትገባ የተባለው የለም። ግን የሆነች በቃ መንገድ ላይ እንጨት የምታደርግበት እንዲህ የሚል ታሪክ አለ። ውሸት ነው ብዬ ዋሽቷል ምናምን ብሎ ሰራ። ከዛ ልጆች እየመጡ አንተ ቀጣፊ። መጨረሻ ላይ አንድ ማስረጃ አንጡ አልኳቸው። አይደለም ሳሂህ አይደለም ሐሰን ዳኢፍ የሆነ አዲስ አንጡ ስላቸው ጠፉ። ምክንያቱም ብዙ ጊዜ እንደውም የሆነ ሼክ እኮ የአረብ ሼክ ተናግሯል። አንዳንድ የቁርአን አንቀጾችን ሀዲስ ቢሆኑ ዳይፍ እናደርጋቸው ነበር ብሎ ተናግሯል። እና ይሄ የተለመደ ነው። ይሄ አሁን እኮ በነገራችን ላይ አንድ ማወቅ ያለብን ነገር ሙስሊሞች መሐመድን አያውቁትም። ስለዚህ መሐመድን እኛ በማስረጃ ስናሳያቸው መጀመሪያ ክህደት ነው። መጀመሪያ ይሄ ነገር የለም ብለው አእምሯቸውን ካለማመዱ በኋላ ነው ቢኖርስ ምን ችግር አለው ብለው ሰውን ካለማመዱ በኋላ አለ ብለው የሚያሳምኑት። አሁን ለምሳሌ መሐመድ ከ9 ዓመት ህፃን ልጅ ጋር ግንኙነት ፈጽሟል የሚለው ነገር ካስታውሳችሁ ከ3 ከ4 ዓመት በፊት የለም ሙሉ ለሙሉ ፈጠራ ነበር ነው የሚባለው። በኋላ ግን አለማመዱና ምን ችግር አለው ብሎ መባል ጀመረ ማለት ነው። እና ከዚህ አይነት ፓተርን ውጡ። ምክንያቱም ይሄ ውሸትን መለማመድ ነው። መርዝ ቀስ እያለ ይለመዳል ይባላል። ስለዚህ ቀስ በቀስ ዛሬም ውሸቱን ነገም ውሸቱን ዛሬም ውሸቱን ነገም ውሸቱን ቀስ በቀስ በዚህ የውሸትን የመልመድ መንገድ እየለመዳችሁ ከሄዳችሁ ወደ እውነት ሳደርሱ ትቀራላችሁ። አሁን ከዚህ በፊት ምን ራሱ የሰራው ቪዲዮ አለ። የመሐመድ አሰቃቂ ግድያ፣ አይኑን በጋር ሚስማር መንቆ ያወጣበት፣ እጅግር የቆረጠበት፣ ውሃ ከልክሎ የገደለበት። ብዙ ሙስሊሞች እንዲያ ታሪክ የለም ካሉ በኋላ መጨረሻ ላይ ያ ኡስታዙ እውነት ነው ብሎ ጻፈው። ከስንት ክደት በኋላ እንግዲህ
የለም እየተባለ እና እንደዚህ አይነት ውሸትን የመለማመጃ መንገድ ባትለማመዱ ጥሩ ነው እንላለን። ምክንያቱም በዚህ አይነት ውሸት መንገድ ከለመዱ አየህ ቀስ በቀስ እየለመዱ ከሄዱ የሆነ ሰዓት ላይ እያንዳንዱ ውሸት ነገር ይቀበላሉ ማለት ነው። ሜተድ ነው ማለት ነው ውሸት የሚለመድበት እና ከዚህ አይነቱ አዙሪት ይውጡ እንላለን። እሺ ደህና ደሩ ይብቃን።